Did you think you will own nothing and be happy was hyperbole? Well, guess what? It's not. Think about it. The next generation won't own homes, they'll rent forever. You don't own your car, you lease it. You don't own the movies or the music that you consume, you rent access through subscriptions. You don't own your money, it's digital credit that can vanish with a policy change. You don't own your phone, you're on a contract. You don't own your software, it's all cloud-based, licensed, it's never yours. You don't own your social media accounts. One algorithmic strike and you're gone. You don't even own your own privacy. It's been traded away for convenience and free services. You don't own anything. And are you happy? You probably are. Ownership was once freedom. Now, almost everything is a subscription, including your life. They own you. Do you understand? የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። The Ethiopians slept near 1,000 years, forgetful of the world by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጩ ዓለም አለ ምክንያት አልታ ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free. ጤና ይስጥልኝ በያላችሁበት የዓለም ክፍል ሁሉ ሰላምታ ይድረሳችሁ። የኤሶፕ ኢትዮጵያ ዛሬ ሐሙስ ጥር 14 2018 ዓ.ም ከእንግሊዝ ሀገር ከለንደን የሚያስተላልፍላችሁን መርሃ ግብር አሁን ይጀምራል። እንደያላችሁበት ሀገር እንደየሰዓት አቆጣጠራችሁ ሁላችሁንም በራሴና በባለቤቴ ስም ሰላም እንላችኋለን። ሰላም ናችሁ? አይ እንዴት ናችሁ? እንግዲህ ዛሬ በጣም የሚገርም መረጃዎች ናቸው እየመጡ ያሉት ከቅድም ጀምሮና በጣም ወሳኝ የሆነ መረጃዎች ናቸው ያሉት። ሁላችሁ ማወቅ አለባችሁ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። በጣም ከባድ ሰዓት ላይ እንዳለን የምናይበት መርሃ ግብር ነውና ስለዚህ ለብዙዎች እንዲዳረስ አድርጋችሁ ከመጀመሪያው የምነግራችሁ ላይክ እያደረጋችሁ ፕሮግራሙን ጀምሩልን። ለብዙዎች እንዲዳረስ በጣም አስፈላጊ ነገር ነውና ብዙዎች ማየት አለባቸው። በመላ ዓለም ያሉ ወገኖቻችን ሁሉም ሰው ማወቅ መቻል አለበት። ሁላችሁንም ሰላም ብያለሁ። እንግዲህ ዛሬ በጅምላ ነው ሰላም የምላችሁ፣ ብዙ ነገሮች ማየት ስላለብን ሁላችሁንም ሰላም ብያለሁ። በራሴና በባለቤቴ ስም መሰባሰባችንን ሕያው እግዚአብሔር ይባርክልን። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ስለዚህ ቀጥታ ወደ ዛሬው መርሃ ግብር ነው የምንሄደው። ብዙ ነገሮች ነው የምናየው እና እንግዲህ ላይክ እያደረጋችሁ ጀምሩልን። በጣም የሚገርሙ ነገሮች ናቸው እየሆኑ ያሉት። ኦኬ እና እንግዲህ ሀሳብ አስተያየታችሁን በአይዲያ ሩም ላይ አስቀምጡልን። ለብዙዎች መማሪያ እንዲሆን ከእናንተም ከኛ ብቻ ሳይሆን ከእናንተም ያለው መረጃዎች ስለሚያስፈልገን ማለት ነው። ከዛ በፊት ግን የዛሬው መርሃ ግብራችንን ከመጀመራችን በፊት እንግዲህ የኤሶፕ መረዳጃ ኮሜርሻሉን ላሳያችሁና እንግዲህ ይህንን ድህረ ገጽ
በኋላ እኛ እንግዲህ ይሄ ድረገጹን የሰራ ነው እንደ መገናኛ ድልድይ እንዲሆን በማሰብ ነው እና በጣም ደክመንበታል እና አግዙን። እኛ ምንም አሰች የምናገኘው ነገር ምንም ነገር የለም፣ ግልጽ ነው። ስለዚህ ለምሳሌ አሁን አይዲያ አላችሁ። አሁን ባለፈው አንድ የአወራዋት ልጅ በአውራው ጉንፋን ጊዜ የጀመረ ፕሮጀክት ነው። ላይክ ማስክ፣ ግላቭስ ምናምን በአገር ውስጥ ባለ እቃዎች መስራት ጀመሩና የዛን ጊዜ አሁን እሱን አሻሽለውት ኢትዮጵያዊ የሆነ ማስክ የኢትዮጵያ ዲዛይን ያለበት ግላቭስ ያለውን ምናምን ነገር መስራት ይፈልጋሉና እንደሱ አይነቱ ሰዎች እንግዲህ መርዳት የምትፈልጉ ሰዎች ከፈለጋችሁም እንግዲህ እናንተ በምትስማሙበት ሁኔታ ከነሱ ከሚሰሩት ሰዎች ጋር በኢንቨስትም አድርጌ የተወሰነ ሼር ማግኘት እፈልጋለሁ የምትሉም ከሆነ ይህን ተጠቅማችሁ ከዛ በኋላ ገሌ እኮ ረዳኝ፣ በመረዳቱ ምክንያት እዚህ ጋር ነበርኩ ዛሬ ነገ እዚህ ጋር ደረስን ብለው ሰዎቹ ልጆቹ እንዲመሰክሩ እኛም ደግሞ ደስ ብለን በዚህ መርሃ ግብራችን ላይ ሪፖርት እንድናደርግ ለብዙ ህዝብ እንደዛ ለማድረግ ነው እና በተቻለ መጠን እንግዲህ ብዙ ተናግሬያለሁ ከዚህ በፊትም ይህንን አድርጉልን። እንደውም በምንድን ነው ማድረግ የምችለው እኔ ለምሳሌ አሁን ኦልሬዲ የጀመራችሁት የጎጆ ኢንዱስትሪ ቢኖር ግን ይህንን ማሽን ብገዛ እኮ ይህንን ባደርግ እዚህ ላይ ጨምሬበት እዚህ ጋር እደርሳለሁ የምትሉ ሰዎች ካላችሁ እና ነገሌ እኮ ቢያግዙኝ እንደዚህ አቅም ያላቸው በዚህ ጉዳይ ላይ በዚህ ገንዘብ እንትን ብል ዝም ብሎ ሰው ሲቸገር ብቻ ገንዘብ ከመስጠት መዋያው ላይ ገዛ ቢደረግለት እሱም ብቻ ሳይሆን ቤተሰቡን፣ አካባቢውን፣ አገርን ሁሉ የሚጠቅም አይነት ፕሮጀክት እንዲሆን ለማድረግ ማለት ነው። ስለዚህ እሱን አይነት ሀሳብ ካላችሁ እኔ ኮሜርሻሉን ከዚሁ ሆኜ በኦንላይንም ቢሆን አገር ቤትም ባልመጣም በምትልኩልኝ ቪዲዮ በመሰረት ማለት ነው እዛ ዌብሳይቱ ላይ ድረገጹ ላይ ሄዳችሁ ትመዘገባላችሁ። ከተመዘገባችሁ በኋላ ኮንታክት ታደርጉኛላችሁ በዋትሳፕ። ከዛ ስለ ፕሮጀክታችሁ ያላችሁን ቪዲዮ ምናምን ትቀርጹልኛላችሁ። ሚኒ ኮሜርሻል እየሰራው በምችለው ማለት ነው። ነገሌ ይኸው እየሰሩ ያሉት ይህን ነው፣ እዚህ ደረጃ ደርሰዋል፣ ቪዲዮ ልከውልኝ ነበረ። ስለዚህ በዚህ እንግዲህ በገንዘብም ማገዝ የምትፈልጉ ስልካቸው ይሄ ነው፣ ወይም ደግሞ በዚህ ሙያ ላይ እኮ እኔ እውቀቱ አለኝ፣ በዚህ ሀገር ነው የምኖረው፣ ነገሬን እስኪ ላናግራቸው እፈልጋለሁ የምትሉ በቃ ጥሩ ስብዕና ያላችሁ ኢትዮጵያውያን በመላው ዓለም የምትኖሩ እናንተንም ደግሞ ስልካቸውን እዛው ሄዳችሁ እናንተ የምትመዘገቡና ድረገጹ ላይ ከእነሱ ጋር ተገናኝታችሁ የምትረዳዱበትን መንገድ ለመፍጠር ነው። ይህን ነው የተሰራው። የሶፕ መረዳጃ ድረገጽ ይሄ ነው። ስለዚህ እሱ ላይ ተመዝገቡ። ማስታወቂያውን ባልኳችሁ መንገድ እውነት ጀኒውንሊ ማለት ነው ለማደግ የሆነ ነገር ሰርታችሁ እየደከማችሁ ግን በቃ ከዚህ በላይ ካልተረዳው የሆነ ሌላ ቦታ አልወስደውም የምትሉ ወገኖች ካላችሁ ኮንታክት አድርጉኝ። ቪዲዮ የመሰራችሁትን ላኩልኝ። እኔ ማስታወቂያ እዛ ድረገጹ ላይ ከተመዘገባችሁ በኋላ ማስታወቂያን በመስራት እተባበራችኋለሁ በነፃ ማለት ነው እና እዚህ ላይ ደግሞ እነግርላችኋለሁ ማለት ነው። እና እንግዲህ ዝም ብሎ ሶሉሽኖች ማለት ነው መፍትሄም ማምጣት ማለት ነው ወገኖቻችንን ዝም ብለን እንትን ሳይሆን መፍትሄ ለማምጣት። ስለዚህ በሚቀጥሉት እንግዲህ መርሃ ግብሮች በተቻለ መጠን ቲሞቼንም አምጥቼ በስልክም ቢሆን እንዴት ቢያደርጉ እንዴት መረዳት እንደሚችሉ ምናምን ብዙ ዲስከሽን የምናደርግ ይሆናል። ፕሮባብሊ አንድ ፕሮግራም የምሰራበት አይዶማይ እንደሱ ብቻ ሳይሆን ለምሳሌ አሁን ቢዝነስ ፕሮፖዛል መስራት የማይችሉ ወገኖች አሉ እንዴት እንደሚሰራ። ስለዚህ እሱን ብሬክ ዳውኑን በዛ ላይ ኤክስፐርት የሆናችሁ ሰዎች ደግሞ እኔም እችላለሁ፣ ግን በደንብ ደግሞ ኤክስፐርት የሆናችሁ ሰዎች ቢዝነስ ኖሃው ያላችሁ ኢንተርቪው አድርጋችሁ ከዛ እዚሁ ድረገጽ ላይ በእንደዚህ መልክ ነው ፎርም መጻፍ ያለበት ቢዝነስ ፕሮፖዛል ምናምን የሚል እዛ ዌብ ድረገጹ ላይ ማካተት እንፈልጋለን። እንደዚህ አይነት ነገሮች ማለት ነው። ስለዚህ አግዙን። ያው እኛ እየጣርን ነው። በእናንተ ገንዘብ ነው የተሰራው። እንግዲህ 1000 ከምናምን ፓውንድ አካባቢ ያኔ ረታችሁናል። ስለዚህ በጎፈንድሚ ለዛ ነው ምንም ነገር ለሌላ የዋላ የለም። ታውቃላችሁ እንደውም የአመቱን እንግዲህ የዌብሳይቱንም የልጆቹንም ይህንን ሮል የሚያደርጉትንም ያው እንትን እያደረግን ነው፣ ፈንድ እያደረግን ነው የምንሰራው። ስለዚህ እግዚአብሔር የተመሰገነው እርዳታችሁ ለዚያ አብቅቶናል። በደንብ ሪፖርት የምናደርግ ይሆናል። ከዛ
አብሮ ደግሞ ፕሮግራማችንን ከመጀመራችን በፊት የረር ልደታ በባታ ማርያምን እንግዲህ አትርሱ። እነሱንም አባቶችን አምጥቼ ባለፈው ልይ እንደተነጋገርኩ ስላልተመቻቸልኝ ነው፣ ዓመት በዓል ስለነበረ ነው ባለፈው። ስለዚህ ፕሮጀክታቸውን እነሱ እየሰሩ ያሉትንም ይኸው በምታዩት በዚህ በስክሪኑ ላይ ባለው በባንክ አካውንት ማስገባት ትችላላችሁ። ቀጥታም አባቶችን ማውራት ከፈለጋችሁ ደግሞ ስልካቸውም እዚህ ላይ አለ። እሱን በማድረግ ተባበሩን። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። መሰባሰቢያችንን ሕያው እግዚአብሔር ይባርክልን። በዛሬው ቀን የሚዘከሩ ቅዱሳን በረከታቸው ከእኔም ቤተሰብም ከእናንተም ጋር በያላችሁበት ሁሉ ይሁን። ከሁሉም ሃይማኖት ያላችሁ ኢትዮጵያውያን፣ ኤርትራውያን የምንወዳችሁ የምናከብራችሁ እንኳን ወደ ዛሬው መርሃ ግብራችን መጣችሁ። ላይክ በማድረግ ጀምሩልን። በጣም ትንሽ ሰው ነው እስካሁን ያለው፣ ከዚህ በላይ ቢሆን በጣም ደስ ይለናል። ለማንኛውም ቀጥታ ወደ ዋናው ዛሬ መርሃ ግብራችን እንሄዳለን ማለት ነው። ስለዚህ ሌተስት አፕዴት ይኖረናል። ብዙ ስላይዶች ናቸው ያሉት በሌተስት አፕዴት። ከዛ በኋላ በዋና መርሃ ግብራችን ኢትዮጵያን በዴቮስ 2026 በሚል ወይም ዳቮስ ወይ ዴቮስ በሚል ይሆናል እንግዲህ ዋናው መርሃ ግብራችን። የገንዘብ ሚኒስትሩን እንግዲህ አህመድ ሽዴ ያው እዛው ተገኝቷል። በሱ ላይ እዛው ፕሮግራሙ ላይ በምንደርስበት ጊዜ የምንነጋገር ይሆናል ማለት ነው። መልካም ወገኖቼ እንቀጥል። እንግዲህ በዛሬው በመጀመሪያ በሌተስት አፕዴት ወይም በወቅታዊ መረጃ የምናየው በ18 ጃንዋሪ ኢንዲፔንዳንት ይዞት የወጣውን አርቲክል ነው። በጣም ይገርማል እኮ የእብድ ዘመን ደርሰናል። እንደዚህ አይነት ዜና አሁን ከተወሰነ ዓመት ጊዜ በፊት ተነግሮ ቢሆን ኖሮ እንዴ ያለልኝ ምን ነካ ምናምን ልትሉት ሲሉ ነበር። ግን የሚገርም ነው እንግዲህ ኢንዲፔንዳንት ብቻ ሳይሆን ብዙ ጋዜጦችም በእንግሊዝ ያሉት ይዘው ወጥተዋል ይህንን እና የባንክ ኦፍ ኢንግላንድ የታወቀው የእንግሊዝ ባንክ ኦፍ ኢንግላንድ እንግዲህ የዛ ኤክስፐርት የቀድሞ ኤክስፐርት አሁን ሪታየር አድርጋ ወይም ወደ ሌላ እንግዲህ ወይም ስራ ሄዳ ይሁን አላውቅም፣ ብቻ እንትን ፎርመር ነው የሚለው ጋዜጣው ኤሊያኖች ዩኤፎች በእነሱ ምክንያት በሚመጣ ፕሮብሌም ባንኮች ችግር ሊያጋጥማቸው ይችላል። አኪጁኖት የተባለውን ነው ማነብላችሁ። በዚህ ምክንያት ለዚህ ነገር መዘጋጀት አለብን። እንዴት ያለ ነገር ነው! ባንክ ኦፍ ኢንግላንድ መስት ፕላን ፎር ኤ ፋይናንሻል ክራይሲስ ትሪገርድ ባይ ኤሊያንስ ሴስ ፎርመር ፖሊሲ ኤክስፐርት። እንግዲህ ኤክስፐርት ነች በዚህ በፖሊሲ ኤክስፐርት ላይ በባንኪንግ ፖሊሲ ኤክስፐርት ላይ እንግዲህ ትልቅ ደረጃ ያለች ነች። ሴትዮ እንዲህ ብላ ተናግራለች ማለት ነው። እሷ ብቻ ሳትሆን ማርኮ ሩቢዮ በዚህ ጉዳይ ላይ እንግዲህ በጋዜጣው ላይ ተካቶ አሁን ይሄ ነገር እውነት ነው፣ የእንግሊዞቹ የባንክ ኦፍ ኢንግላንድ ብቻ ሳይሆን እኛም ምንነታቸውና ማንነታቸው የማይታወቁ እነኚህ የኤሊያኖች በብዛት ከቅርብ ጊዜ ወደዚህ እየታዩ በመሆናቸው ምክንያት የባንኪንግ ስታብሊሽመንቱን በዓለም ዙሪያ ማለት ነው ችግር ሊፈጥርበት ስለሚችል ባንክስ መስት ፕላን ፎር ክራይሲስ ስፓርክድ ባይ ኤሊያን ኢንቬዥን ብለው እንግዲህ እየተነጋገሩ ነው። በጣም እኮ የሚገርም እኮ ነው። በኤሊያን ታንኪው ናትናኤል በኤሊያን አሳበው በዩፎ ለነገሩ አጋንንቶቹ ናቸው ብለ። ስለዚህ ያው ክራሹን ሊያመጡት ያሰቡ ይመስላል። ይህ እንግዲህ አንድ የሆነ የሚጠብቁት ነገር ሊሰሩት የሚያስቡት ነገር ያለ ይመስላል። ዘ ዩኬ መስት ፕላን ይላል እንግዲህ ጋዜጣው ፎር ፋይናንሻል ክራይሲስ ዛት ውድ ቢ ትሪገርድ ኢፍ ዘ ዩኤስ ገቨርንመንት አናውንስድ ዛት ኤሊያንስ ኤግዚስት። ስለዚህ የአሜሪካ መንግስት ኤሊያኖችን ኤግዚስት ያደርጋሉ አሉ በእውነት ካለ የእንግሊዝ መንግስት ደግሞ ባለባንኩን በኤሊያኖች ምክንያት ለሚመጣበት ቀውስ መዘጋጀት አለበት ብላለች። ሄለን ኤምሲ ካው የምትባል ካው ነው who served as a senior analyst in financial security at the UK Central Bank። እሺ እንደማማዋቂያ ነውና ይገርማል። ብቻ ለማንኛውም ማንበብ የምትፈልጉ አርቲክሉን በአስቀምጬላችኋል። ከዛ በመቀጠል
እንግዲህ ይሄ ከዋናው ከዛሬ ከምንነጋገርበት ጋር አብሮ የሚሄድ ነው ከዋናው መርሃ ግብራችን ጋር የዋይት ኮላር ጆብስ እንግዲህ አሁን እነኚህ ቀለል ያሉ ስራዎች መስኮች እነሱ በሙሉ ይሄ እንግዲህ ስራ በቃ ኤአይ ከመጣ አሁን ስራ ላይ በሚውልበት ጊዜ በ4-5 ዓመት ውስጥ በሚቀጥሉት 4-5 ዓመት ውስጥ ብዙ ሰው ስራውን ያጣል ብሏል ቢል ጌትስ ነው ያስጠነቀቀው አንተ አይደለም ያንኛም እንግዲህ ስራ ለማሳጣት ተፍተፍ የምትለው በጣም የሚገርም እኮ ነው do you retrain people or do you change your tax system ብለዋል ብቻ ዓለምን ተኮር ያደረገ ሁሉንም ዓለም ወደ አንድ የሚገርም ቅርጫት ውስጥ ለማስገባት ሰዎቹ ከጉልበታቸውን አጠናክረው በዚህኛው የዳቮስ 2026 መምጣታቸውን ነው ያየን ያለ ነው እና የተናገረውን እስኪ በማድመጥ እንጀምር About the dangerous things of AI, the fact that it's being weaponized. At heart, you are a coder to the core. I mean, that's what you built your reputation in Microsoft on. The software is moving really fast. It's dangerous. It's being weaponized. It's thinking autonomously. There are no global standards on what should and shouldn't be. Is that not the edge of AI which we need to avoid? Well, whenever we have new advance, it's used by good people for good and bad people for bad. And so እንግዲህ ያው የቢል ጌትስ አነጋገር ያው ቴክኖሎጂው አለ መጥፎ ሰዎች እጅ ከወደቀ ለመጥፎ ይጠቀሙበታል ጥሩ ሰዎች እጅ ላይ ከወደቀ ለጥሩ ይጠቀሙበታል እና አሁን እንግዲህ ቢል ጌትስ ጥሩ ነው ቢል ጌትስ መጥፎ ነው የወርልድ ኢኮኖሚክ ፎረም ሰዎች የዳቮስ ሰዎች ጥሩ ናቸው መጥፎ ናቸው ነው እንግዲህ እና ይሄ ደግሞ እንግዲህ ያው ግልጽ ነው ለሁሉም ሰው የታወቀ ነው ስለዚህ for example, cyber attacks, unless you have the good people using AI for cyber defense, then the bad people get the upper hand. You know, the way we design weapons and, you know, how drones are autonomous and, you know, both. እዚህ ጋር ሳንድ ዘውዱ የታህሳስ ባታ ኤረር ሄጄ ነው ያከበርኩት በጣም ደስ የሚል ነው እንዴት ነበረ ኮንስትራክሽኑን አያችሁት ወይ አየው ወይ አየሽ ወይ በዛ ላይ እስኪ በአይዲያሩም ላይ አስቀምጡልን ደስ ስላለኝ ነው ኦኬ submarines I'm not an expert in that area but it means there'll be a new generation of weapons and hopefully we can have stability where that doesn't we don't get imbalance that leads to war there and there'll be fraud there'll be fake videos ስለዚህ እንግዲህ ያው ምንም የቀረው ነገር የለም አሁን እንግዲህ ሁሉን ነገር ዲጂታል በሚሆንበት ጊዜ ብዙ ማጨበርበሩ ይከብዳል ፌክ ቪዲዮዎች ይኖራሉ አሁን እኮ ገሌ ነው የተናገረው አረን ያልተናገርኩም ቢል ኤአይ ሰርቶት እንደተናገረ ያስመስሏል ፌክ ቪዲዮስ ማለት ነገር ኬኦስ ነው የሚፈጠረው እና ስራም እንግዲህ በ4-5 ዓመት ውስጥ ብዙ ሰዎች ስራቸውን ያጣሉ ያው እና ከኛ ጋር ከተጣበቃችሁ ብቻ እኛ የምንላቸውን እኛ ብቻ ነን ጥሩ ሰዎች ነው እኛ የሚለው እንግዲህ ቢል ጌትስ እኛ በምንለው ሲስተም ብቻ ከሄዳችሁ ትተርፋላችሁ ነው መጀመሪያም እንግዲህ ያውቁታል ይሄ ነገር እንደሚመጣ ስለዚህ እነሱ ቴክኖሎጂ ነው ሃው ቴክኖሎጂውን በእነሱ ስር ያላቸው እነሱ ስለሆነ ስለሚቆጣጠሩት ኳስ በእኛ ሀገር ስር አይደለችም ማለት ነው ለማንኛውም በመቀጠል እንግዲህ ያው ዛሬ ዳቮስ ላይ ነው እንትምና በዋነኛው መርሃ ግብራችን በተለየ መንገድ ቢሆንም እዛ ላይ ነው ግን እንግዲህ ዳቮስ ላይ መጀመሪያ ዋናውን ፕሮግራም ከመጀመራችን በዚህ ፊት በወቅታዊ መረጃ በጣም የሚገርም ነገር ተናግሯል እንግዲህ ቢል ማን ነው ዶናልድ ትራምፕ በዳቮስ ስብሰባ እንግዲህ ዳቮስ ስብሰባ አሁን ሰሞኑን እዛ እየተካሄደ ነው ትራምፕ ሪሊዝስ bizarre plans for new Gaza featuring luxury apartments and coastal tourism እንግዲህ ጋዛን በድንቅ ሁኔታ እንሰራታለን ብሏል ትራምፕ በተለየ ሁኔታ ነው የምንሰራት ብሏል እና ለሱ እንግዲህ አፓርትመንቶች የተለዩ አፓርትመንቶች በጣም ኮምፎርታብል የሆኑ አፓርትመንቶች ሌክዠሪ አፓርትመንቶች ለቱሪስት የሚሆን እንግዲህ የሚድል ኢስት ሪቬራ እንሰራለን ብሎ የለ እንግዲህ ቢቹ ሳይድ ምናምን ከዚህ በፊት አሳይተውናል እና በስለሱ ጉዳይ በቦርድ ኦፍ ፒስ በሚለው እሱ አሁን በፈጠረው አዲስ እቅድ መሰረት እንግዲህ ያው ጋዛን ተኮር ያደረገ ማለት ነው ህዝቡን እንግዲህ ያው አፈነቃቅሎ ማለት ነው እሱን ሪፖርት አድርጓል ዳቮስ ወርልድ ኢኮኖሚክ ፎረም ላይ
ታዲያ እቅዱ እንዴት እንደሚሰራ በጣም የገረመኝ ነገር ነው። በጣም እንዴት እንደምትሰራ እንዴት ሪቢልድ እንደምትደረግ ጋዛ እንዲነግራቸው እንዲያበስራቸው የተፈለገው ጃረድ ኩሽነር ነው። ጃረድ ኩሽነር እንግዲህ ያው በቤተሰባዊ ሁኔታ ነው ወደ አሜሪካ ፖለቲክስ የገባው እንጂ ማንም ህዝብ እጁን አውጥቶ የመረጠው ሰው አይደለም። እንደምታውቁት አማቹ ነው ዶናልድ ትራምፕ፣ የልጁ ባል ነው ጃረድ ኩሽነር። ከዛ በተረፈ ያው እንግዲህ አሁን በፊት በአብርሃሚክ አኮርድ ዙሪያ የአረቡ ወርልድ በሙሉ እንዲሰበሰብ ከእስራኤል ጎን ለማስደረግ ብዙ መንገድ ሄዷል። አሁን ደግሞ ከነ ቶኒ ብሌር ጋራ እና ከሩቢዮ ጋራ ከማይክ ሩቢዮ ጋራ ሆኖ አሁን የሚድል ኢስት በእስራኤልና በፓለስቲን መካከል አካባቢ የሚድል ኢስት ብቻ ፒስ ኤንቮይ ሆኗል። መልእክተኛ ሰላም አውራጅ ሆኗል። አሁን ደግሞ ጋዛ እንዴት እንደምትሰራ በወርልድ ኢኮኖሚክ ፎረም እንዲናገር ትራምፕ አምጥቶታል። እንግዲህ ስለዚህ ሰውዬ ስለ ጃረድ ኩሽነር በኤሶፕ ኢትዮጵያ እኔ መናገር ከጀመርኩ ታስታውሳላችሁ። ኤሶፕ ኢትዮጵያን በጣም ረጅም ዓመት ነው። ታዲያ አሁንም ይሄ ሰውዬ ዳግም እየመጣ እናየዋለን። ለማንኛውም በጣም የገረመኝ ዲዛይኑን እንግዲህ አሳይቷቸዋል። ፊውቸሪስቲክ የወደፊታዊ የሚመስል በጣም እስካሁን በምድር ላይ ተሰርቶ በማይታወቅ በሚመስል ከተማ አይነት ነው የሚሰራው ተብሎ ይኸው እንደዚህ አሳይታሉ። እኔ ምናልባት ይሄ የሆነ ሳይፋይ ሙቪ ላይ ነው እንጂ እንደዚህ አይነት ታይቶ ተሰምቶም አይታወቅም። ይኸው ኮስታል ቱሪዝሙ የህንፃዎቹ አሰራር ሁሉ ፊውቸሪስቲክ ነው የሚመስለው። በዚህ አይነት መልክ እንግዲህ መርከቦችን መጥተው እዚህ ጋር ይቆማሉ። የሎጂስቲክ ትራንስፖርቴሽኖቹ፣ ካርጎ ሺፑ፣ ባቡሩ እንደምታዩት በአንዱ በኩል አለ እና እንግዲህ ይሄ በጣም የሚገርም ለፎርዝ ኢንዱስትሪያል ሪቮሉሽን ኒው ወርልድ ኦርደር ሞዴል ከተማ ሁሉ ነገር ሰርቬለንስ ስቴት ያለው ቤቶቹ ደግሞ ሌሎቹ ደግሞ ህዝቡ ደግሞ ጋዛያንስ ፓሌስቲኖች የሚኖሩበት ደግሞ ራቅ ተደርጎ ችም ባለ በምታዩት መሰረት ነው። የሆነ የሰፈራ ጣቢያ በሚመስል እንዴት እንደሚሰራ 15 ሚኒት ሲቲን ያስተጋበረ እንደዚህ ተደርጎ ደግሞ እንደሚሰራላቸው ተነግሯል። ማለት እንግዲህ ይሄኛውን ከተማ ከዚህ እየተንቀሳቀሱ ነው ማለት ነው እንግዲህ የሚሰሩት። ህዝቡ በባቡር በዚህ መልክ እየመጡ ሰርቪስ እየሰጡ ጋዛያንስ ፓሌስቲኖቹ ማለት ነው ይመለሳሉ። ይህንን በድፍረት እንደ በጎ ነገር አድርጎ ከሚኖሩበትን ቀዬ አፈናቅለው ማለት ነው በዚህ አይነት መንገድ ተግባራዊ እንደሚያደርጉት ከአንደበቱ አውጥቶ የተናገረው ማን ነው? ጃረድ ኩሽነር ነው። ቪዲዮውን አላካተትኩትም ፎር ሰም ሪዝን፣ ግን ቴሌግራም ላይ አስቀምጥላችኋለሁ። ቤዚክሊ አጨቅጭቆን ነው። እኛ እናውቃለን። የወደፊት ፕላን የለንም፣ የአሁኑ ፕላን ነው ያለን ነው ያለው። በቃ ወደፊት ምን ልታደርጉ ነው? እሱን ዊ ክሮስ ዘ ብሪጅ ዌን ዊ ጌት ዴር ነው ያለው። ድልድዩን እዛ ስንደርስ የምንሻገር ይሆናል። አጨቅጭቆን ምንድን ነው ክሪቲሲዝም። ስለዚህ እናደርገዋለን አይነት አባባል ነው የተናገረው ጃረድ ኩሽነር። በጣም ይገርማል። ይህኛውን እንኳን እዚህ ጋር አላካትተውም፣ ምክንያቱም ቀስ ብዬ በኋላ ስለማመጣው። ለማንኛውም መጽሐፍ ቅዱስ ጥቅሱን ግድ የለም ይቆይ፣ በዚህኛው መርሃ ግብር እናነሳውም። በኋላ ላይ በነገ ምናምን በማካትተው አደርገዋለሁ። አንብቡት እናንተም፣ አብሮ ትልቅ ሚስጥርም ስላለ። ጎዶልያስ እግዚአብሔር ጤና ይስጥልኝ። ሰላም ብያለሁ። ታዲያ ይህን በተመለከተ ወገኖቼ አሁን ድብቅ ኢንፎርሜሽኖች እየወጡ ነው። ሊክድ ዶኩመንት አፈትልኮ እየወጣ ነው። ፕላንድ ኮሚኒቲ ኢን ራፋ ውድ ፎርስ ፓሌስቲናን ቱ እስራኤሊ ፓኖፓቲኮን እንግዲህ በጣም የሚገርም ትናንሽ ቤቶች እንደዚህ አይነቶች ማለት ነው እንደዚህ ውስጥ የሚከት ነው እና በጣም የሚገርም ነው። ለሌሎቻችንም አፍሪካ አሁኑም ባይዘው እንደዚህ ነው የታሰበው። አፍሪካም ወደፊት የምንኖረው እንደዚህ ነው። ዳስ ዋይ ዘ ኪክ ከአዲስ አበባ ኪክ አውት እያደረጉ ወደ የሚያስወጧች ለዚህ ነው። ህዝቡ አሁን እንደዚህ ነው አሁን የሚፈለገው እና ዩኤስ ሌድ ሲቪል ሚሊተሪ ኮኦርዲኔሽን ሴንተር ኢዝ አሁን የአሜሪካ የጦር ሰራዊት ነው አሁን ይህንን የሚያስጠብቀው። ኖት የእስራኤል ብቻ አይደለም። ኢስ ፕሮፖዚንግ ሬዚደንሻል ዞን 15 ሚኒት ዞን ነው
in Gaza with the biometric surveillance. አያችሁ እንግዲህ ይሄ እንግዲህ በቃ መጽሐፈ ዮሐንስ ራእይ ምዕራፍ 13 ላይ የተጻፈው አይነት ማለት ነው። ቼክ ፖይንት ያለው የት ነው ትገባው፣ የት ነው የምትወጣው፣ በዲጂታል አይዲ ወይ በቺፕ ኢምፕላንት ኤጁኬሽን በፕሮግራምስ ፕሮሞቲንግ ኖርማላይዜሽን ዊዝ እስራኤል እንደገና ደግሞ ብሬኖሽን ጉሙም አብረው ይሄዳል። እዛ ያገለገሉ በቺፕ ሌበር ወደዚህ እየመጡ የሚሰሩበት ሁኔታ ይሄ ዶክመንት ወጥቷል። ይኸው እንደምታየው ሊክ ዶክመንት ፕላንድ ኮሚኒቲው እንዴት መኖር እንዳለበት ራሱ ማለት ነው፣ እንዴት መስራት፣ እንዴት መንቀሳቀስ እንዴት እንዳለበት ይሄ በጣም እኮ በዚያው በምንኖርበት ዘመን ማለት ነው ጭካኔው ምን ድረስ እንደሆነ የምናይበት ምዕራፍ ላይ ደርሰናል። አሁን አንዳንዱ ሰው በቃ ይህንን ሳይገነዘብ እንደው ዝም ብሎ እስራኤል ስለተባለ ወይ አሜሪካን ስለሚወድ ብቻ እንደው ዝም ብሎ የሚናገሩ አሉ። ዚስ ኢዝ ዘ ሞደርን ጄል ታንክ ዩ ፊዮሪ ዚስ ኢዝ ዲጂታል ጉላግ እያል ደግመን የምንናገረው ይሄ ነው፣ ዘ ሞደርን ጄል ነው። እና ይህንን እንግዲህ የአሜሪካ ሚሊተሪዎቹ እንግዲህ ያው ተፍ እያሉ ነው። ስለዚህ ካሁን በኋላ በዚህ መልክ ነው እንግዲህ ሰላም የሚወርደው ብሏል። ያው እንግዲህ ምን አይነት ሰላም ነው? በሰላም ስም ማለት ነው። ምን አይነት ሰላም የሚለው ነገር ያው እንደምታውቁት እንግዲህ ቦርድ ኦፍ ፒስ ብሏል። በጣም የሚገርም ነው። ቦርድ ኦፍ ፒስ ብሏል። እንግዲህ የሰላም ምክር ቤት ብሏል። ትራምፕ ነው የፈጠረው በጉልቤ ማለት ነው። ሂዝ ዘ ጎድ ፋዘር ኦፍ ዘ ወርልድ ነው። አሁን እንግዲህ ዘ ጎድ ፋዘር እንግዲህ ልክ በጎድ ፋዘር ሙቪው አለ በፊልሙ ላይ ልክ እንደዛ ዘ ጎድ ፋዘር ኦፍ ዘ ሚድል ኢስት ብቻ ሳይሆን ዘ ጎድ ፋዘር ኦፍ ዩሮፕ ብቻ ሳይሆን ዘ ጎድ ፋዘር ኦፍ ኖርዝ ኤንድ ሳውዝ አሜሪካ ብቻ ሳይሆን አሁን ወንስ ቱ ፕሌይ ዘ ጎድ ፋዘር ኦፍ ዘ ወርልድ። እርግጥ አንዳንድ ጊዜ ዲስ ኢዝ ዘ ኒው ኪድ ኦን ዘ ብሎክ እያሉ ነው እንጂ አሁን እንግዲህ ራሽያኖችም ቻይናዎችም ይሄ ሰውዬ ወዴት ሊሄድ ነው እያሉ እኛም እኮ ብንፈልግ እያሉት ነው። ብቻ ለማንኛውም አሁን እንግዲህ ይሄንን በ15 ጃንዋሪ ምን ብሎ ትዊት አድርጎ ነበረ? ኢት ኢዝ ማይ ግሬት ሆነር ብሎ ነበር፣ ገና አናውንስ ሳያደርገው በፊት ማለት ነው። በትዊተር ፔጁ ላይ ዘ ቦርድ ኦፍ ፒስ ሃዝ ቢን ፎርምድ መስርቻለሁ። እንግዲህ የሰላም ምክር ቤት ፈጥሬያለሁ። ይህ እንግዲህ የሰላም ምክር ቤት ለጋዛ ለአንዴና ለመጨረሻ ሰላም የሚያወርድ ከዛ ተነሱ ለዓለም የሚሆን የሚተርፍ ማለት ነው። ዘ ሜምበር ኦፍ ዘ ቦርድ ዊል ቢ አናውንስድ አባል የሚሆኑት እነማን እንደሆኑ እናገራሉ አለ። እንግዲህ አሁን በቅድሚያ አባል ሆኖ የተመዘገቡ አሉ ማለት ነው። በት አይ ካን ሴይ ዊዝ ሰርተኒቲ ዛት ኢት ኢዝ ዘ ግሬተስት ኤንድ ሞስት ፕሬስቲጂየስ ቦርደር ኤቨር አሴምብልድ አት ኤኒ ታይም። እንደዚህ አይነት በቃ ገናና የሆነ የሰላም ምክር ቤት ተፈጥሮ እስካሁን እንደማይታወቅ ግን እነግራችኋለሁ። ታንክ ዩ ፎር አቴንሽን ቱ ዲስ ማተር ብሏል። እና በጣም የሚገርመው ነገር ማለት ነው ታዲያ ይሄ ብሎ ሳያድር ማለት ነው ያው እንግዲህ ቢቢሲም ይዞት ወጥቷል። የተሴማ ኦልሞስት የአብርሃሚክ አኮርድ ላይ ጃሬድ ኩሽነር ያስፈረማቸው እዚህ ላይ ገብቷል። በዚህ እኛው ላይ ከአብርሃሚክ አኮርድ በተለየ ማለት ነው ትራምፕንና ያው እስራኤልም ያው በትራምፕ ስር ለማንኛውም እንደፈለጉ ማለት ነው በሰላም ሰበብ የሚፈልጉትን እንዲያደርጉ የበላይ በሕግ ደንግጎ ይሰጣቸዋል ማለት ነው በፓሌስቲን ሕዝብ ላይ። ምክንያቱም ፓሌስቲን እንግዲህ አዲስ ከተማ ይሰራል ባሉት መንገድ ነው። እንግዲህ እዛ ፕሮባብሊ ዩናይትድ ኔሽንን እንደ ሰላም ሀብ አድርገው ዩናይትድ ኔሽን ቢሮን ሄድኳርተርሱን ከኒውዮርክ አምጥተው እዛ ጋር ያስቀምጡት እንደሆነ የተባበሩ መንግስታት ቢሮ የምናየው ይሆናል። ለማንኛውም ግን የሰላም ምልክት እንዲሆን ማለት ነው። ታዲያ ይህንን እንግዲህ የተፈራረሙ ሀገሮች ተብሎ የፈራረሙ ሀገሮች እንግዲህ አባል ሀገሮቹን እነግራቸዋለሁ አይደል ያለው የነበረው እና በጣም የሚገርም ነው። እንግዲህ ቁጥራቸው ይጨምራል ብለን እናስባለን። እንግዲህ በዚህ በሰላም ምክር ቤት ለዓለም ሰላም በሚያመጣ በተባለው ላይ እንግዲህ ለጊዜው የተነገረን ኢትዮጵያ አንዷ ናት። አሁን እንደምትሆን እኔ እርግጠኛ ነው ገምታለሁ። ለማንኛውም አሁን ባለው መረጃ ግን ቤላሩስ፣ ሞሮኮ፣ ቪየትናም፣ ካዛክስታን፣ ሃንጋሪ፣ አርሜኒያ፣ ኢጅፕት፣ ኮሶቮ፣ ፓኪስታን፣ ፓራጓይ፣ አልቤኒያ፣ ኡዝቤክስታን፣ ባህሬን፣ ኳታርና ኢንዶኔዥያ ናቸው። ሞሮኮ መሆኑ በጣም እዚህ ጋር ገርሞኛል። ሞሮኮ እንግዲህ
ሞሮኮ ገረሞኛል እዚህ ጋር ኢጅፕት እንኳን ያው በሙስሊሙ ፈራሰባ እያለች አንዳንዴም ሙስሊም ደግፋለች አንዳንዴም አትደግፍም ፓኪስታን ያው እንትና ትራምፕ እኮ ኖቤል ፕራይስ ያግኝ ብላ ከእስራኤል ጎን ቮት ካደረገች ሀገር ፓኪስታን ነች ሙስሊምን ብትሆን ማለት ነው ባህሬንና ኳታር ያው እንግዲህ እንደምታውቁት ያው የአሜሪካን ጥቅማ ጥቅም የሚፈልጉ አገሮች ናቸው ሳውዲ አረቢያና ዩኤኢም ቀስሎ እዚህ ጋር እንደሚገቡ ምንም ጥርጥር የለው ሞሮኮ ግን በጣም የሚገርም ነው ለማንኛውም ታዲያ ሞሮኮን እንግዲህ ስናመጣ ሙሌ ሁሴን እናገኘዋለን እንደገና ደግሞ ያው እንግዲህ እንዴት እንደሚገነባ ደግሞ የነገረን ደግሞ ጃረድ ኩሽነርን ደግሞ እንግዲህ ጎን ለጎን ሁለቱን እያየን ነበር በኢሶፕ ኢትዮጵያ እነኚህ ሰዎች ማን ናቸው ከነኚህ ይሆን እንዴ ሐሳቢ ወሲን ሊያመጡ የሚፈልጉት ከነኚህ ከሁለቱ ይሆን እንዴ እያየን ነበርና እንግዲህ ጃረድ ኩሽነር ምናልባት ይሄን በግንባታው አሁን ደግሞ ሞሮኮ እንግዲህ በሰላም ሰበብ እዚህ ጋር በምትመጣበት ጊዜ እንግዲህ ወደዚህ ለማምጣት ይሁን እሱን በሂደት የምናየው ይሆናል ይህ በዚህ እንዳለ በትናንትናው ዕለት እና በዛሬ ዕለት በጣም የሚገርም አስደንጋጭም ዜና ተሰምቷል አዲስ ስታንዳርድ ይዞት ወጥቷል ሌሎቹንም እንግዲህ መፈልግ ይሆናል ስቱዲዮ ኦልሞስት ልገባ አካባቢ ነው ይህንን መረጃ ያየሁት ወንድሜ የላከልኝና ያየሁት በጣም ስለገረመኝ ሳላጋራችሁ ማለፍ ስለማልፈልግ ነው እንግዲህ አኮርዲንግ ቱ አዲስ ስታንዳርድ ሌሎችም ላይ ካነበባችሁት ልታስቀምጡልን ትችላላችሁ በአይዲያሩም ላይ this is very very important በጣም ሀገራችንን የሚመለከት ነው እንግዲህ ሊክድ ባደረገ ኢንፎርሜሽን ይላል ዩኤኢ ሊንክድ ካርጎ ፍላይትስ እንግዲህ የዩኤኢ የካርጎ ፍላይት በኢትዮጵያ አድርጎ ይላል ካርጎ ኤርክራፍት previously linked to the supply of weapons to armed groups in Sudan ለሱዳን ታጣቂዎችን የሚያስታጥቅ የነበረ ኤርክራፍት has conducted multiple flights to Ethiopia ወደ ኢትዮጵያ እንግዲህ በፊት የዩኤኢ ነው የዩኤኢ እንትነው ካርጎ ነው ለሱዳን አማጽያን መሳሪያ የሚጭን አውሮፕላን ካርጎ አውሮፕላን ወደ ኢትዮጵያ ጭኖ ይሁን እንግዲህ የምናነበው ነው ኮንዳክት መልቲፕል ፍላይትስ በተደጋጋሚ ወደ ኢትዮጵያ በሯል in recent weeks ባለፉት ሳምንቶች ውስጥ according to an exclusive investigation by the UK-based outlet Middle East Eye ነው ዋናው የዘገበው raising questions about Ethiopia's role ይሄ በጣም ከባድ ነው in intensifying regional revivals tied to the war in Sudan ኢትዮጵያ በሱዳን ካለው ግጭት ጋር እጇ አለበት ወይ ብሎ የሚድል ኢስት አይ እየጠየቀ ነው የሚል እንግዲህ ሪፖርት ወጥቷል በጣም የሚገርም ነው ኦኬ ሚድል ኢስት አይ reported that an Antonov AN-124 cargo plane operated by UAE based Maximus Air on የሚያደርገው and allegedly linked to Emirati military logistics made repeated flights between Abu Dhabi and Harar Meda Air Base the main base of the Ethiopian Air Force የኢትዮጵያ እንግዲህ ዋናው ትልቁ የኤርፎርስ ቤዝ ሐራር ሜዳ የሚባለው ነው ከአቡዳቢ እየተነሳ ወደዚህ በሯል ምን ይዞ ነው ይሄ አውሮፕላን ግን ከዚህ በፊት ወደ ሱዳን ሲሄድ አማጽያኖችን ዩኤኢ ለምታግዘው ሰፖርት የሚያደርግ የነበረ ነው ብሏል flight track data reviewed by the outlet shows at least 4 trips at least 4 ጉዞችን አካሄደ ተብሎ እንግዲህ ዳታ ፍላይት ትራከር አንብበው ነው ያገኙት ኢንክሉዲንግ ይሄ አይዋሽም ማንም ሰው ሊያደርገው የሚችል ነገር ነው one flight that later continued to አዲስ አበባ አንደኛው እንደውም ከሐረር ሜዳ ብቻ ሳይሆን ወደ አዲስ አበባም ወደ ቦሌ ኢንተርናሽናል ኤርፖርት በሯል before departing ወደ አውሮፓና ወደ ኤዥያ ከመብረሩ በፊት ተብሏል while the purpose of the flight remains unclear Middle East Eye said they took place against the backdrop of escalating competition between እንግዲህ በዩናይትድ አረብ ኤሚሬትስ እና ሳውዲ አረቢያ ባለፈው መርሃ ግብር ላይ አሳይተናል ኮምፒቲሽን እያደረጉ ነው እንዴት አድርገው
በቃ ሶማሊላንድንና ሱዳንን እንዴት እና የመንን እንዴት እንደሚበዘብዙ በየመን ጉዳይ ላይ አንስተን ባለፈው ተነጋግረን ነበር። ይህ በዚህ እንዳለ ነው እንግዲህ እና ኢትዮጵያን እነኚህ ዩናይትድ አረብ ኤሚሬትስ እና ሳውዲ አረቢያ እንደገና እኛንም ጎትተው እዚህ ውስጥ ሊከቱን ነው የሚለው ነገር በጣም የሚያስደነግጥ ነው። የኢትዮጵያ መንግስት እዚህ ውስጥ አለበት ብሎ መጠየቅ ያስፈልጋል። ምክንያቱም ከሶማሊያ ጋር ሊያጣላን ይችላል። ሶማሌላንድና ሶማሊያ የምታውቁት ጉዳይ ነው። ከየመን ጋር ችግር ሊፈጥርብን ይችላል። ከሱዳን ጋር ችግር ሊፈጥርብን ይችላል እና ይሄ በጣም ሁሉ ሰው ሊያውቀው የሚገባ መረጃ ነው። ይኸው የሚድል ኢስት እንግዲህ ጋዜጣ ባወጣው ኤክስክሉሲቭ ዩኤኢ ፍላይት ሊንክድ ቱ ሱዳን ዋር ትራክድ ፍሮም እስራኤል ቱ ኢትዮጵያ ሳውዲ አረቢያ ዩኤኢ ራይቨሪ ኢንቴንሲፋይስ። እኔ እንግዲህ እንደሚመስለኝ ሚድል ምንድነው ዩኤኢ እና ሳውዲ አረቢያ ኢትዮጵያን ያው እንግዲህ አንዳንድ ኢትዮጵያ መንግስት እዚህ ውስጥ ከተውት ነው ብዬ ጠረጥራለሁ። ያው እንግዲህ በችግረኛ በመሆናችን ምክንያት በጥቅማ ማለት ሊሆን ይችላል። አዶኖም እንግዲህ ይህን በጊዜው የሚታይ ነገር ነው፣ ግን ጥሩ ኒውስ አይደለም። ይሄ ጥሩ ኒውስ አይደለም። ከባድ ነው ወገኖቼ። እንቀጥል። በዚሁ እንግዲህ ወደ ዛሬው መርሃ ግብራችን እንሸጋገራለን ማለት ነው። እየተመለከታችሁ ያላችሁት ኤሶፕ ኢትዮጵያን በሁለቱ የዩቲዩብ ገጾቻችን ነው። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። በአይዳሩም ሞቅ ደመቅ አድርጉልን። በአሁኑ ወቅት 289 ለ300 ትንሽ የቀረው ሰው በላይቭ እየተመለከተ ነው። 180 ሰው ብቻ ነው ላይክ ያደረገው። ላይክ አድርጉ። ዳዝን ኮስት ዩኒቲንግ፣ ግን ዩቲዩብ ለብዙዎች እንዲዳረስ ከኛ ጋርም በላይቭ አብረው እንዲሳተፉ ወገኖቻችንን የሚያደርግ ይሆናል ማለት ነው። ይቅርታ። ኦኬ። አዎ አሸናፊ ዩኤኢማ ያው ሱዳንም ኢትዮጵያን እያመሰች ነው። አዎ እንደዛ እኮ ነው አሁንና በእነሱ ጥቅማጥቅም እኛ ለማግኘት እኛ መከራ ውስጥ እንደዚህ ሊያስገቡን መፍቀድ የለብንም። ለማንኛውም ይህ እንግዲህ የዛሬው ዋነኛ መርሃ ግብራችን ነው። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ፣ ታተርፉበታላችሁ ወገኖቼ። ዘመኑን በጋራ አብረን እየዋጀን ነው ያለ ነው። ኦኬ እንግዲህ ያው ሰሞኑን እያያችሁ ከሆነ በዜና ማሰራጫዎች በብዛት እየተዘገበ ያለው የ2026 ዓመታዊ የወርልድ ኢኮኖሚክ ፎረም በዳቮስ እየተደረገ ነው ያለው። ዛሬ እንግዲህ እንደምታውቁት 22 ነው፣ በነገ 2 ይፈጸማል ተብሎ ይጠበቃል። በ19 ነው የጀመረው። በዚህ እንግዲህ ዳቮስ ስብሰባ ላይ እንግዲህ እንደምታውቁት የሀገር መንግስታት የእነሱን አጀንዳ የጨለማ ማህበረሰብ አጀንዳ ማካሄድ የሚፈልጉና ቢሊዮነሮች ቴክኖክራቶች ምናምን ናቸው የሚመጡት እና አንዳንድ ደግሞ ሚኒስትሮች ምናምን ያው በመንግስታቶች ተልከው ያው የተባሉትን ለማስደረግ ይሄዳሉ። ማንም ማለት ነው በወርልድ ኢኮኖሚክ ፎረም አጀንዳ የማያምን መሪ፣ የሀገር መሪ፣ ግለሰብ፣ ቢሊዮነር፣ ሀብታም ምናምን ወደዛ አይሄድም። በድብቅ የሚደረግ በስዊዝ እንትን በረዳማ ቦታ ከፍ ባለ ቦታ የሚደረግ ስብሰባ ነው። ጥበቃው በጣም ኃይለኛ ነው። በጣም ብዙ ገንዘብ ነው ለሴኩሪቲ እንትን የሚያደርጉት እና እንግዲህ ይህ ስብሰባ ላይ ሊስታቸው የተገኙት ወጥቷል። እኔ ሁሉንም አልሄድበትም፣ አንዳንዶቹም ብቻ እናያለን። ዶናልድ ትራምፕ፣ እንደገና የፓኪስታኑ ፕራይም ሚኒስተር ተገኝቷል። እንደገና የፈረንሳዩ ፕሬዚዳንት ማክሮን ተገኝቷል። እንደገና ደግሞ የካናዲያን ፕራይም ሚኒስተርም ሜሪ ካርኔይም እሱም ተገኝቷል። የጀርመን ቻንስለርም መርዝ ተገኝቷል። የኢሮፒያን ኮሚሽን ፕሬዚዳንት ኡርሱላ ቨንደር ላይን እሷም መታለች እና እንዲህ እያለ የቻይናውም አለ፣ የፕሬዚዳንት ኦፍ ስዊዘርላንድ፣ ሌሎችም ከዛ ደግሞ ከነኛ ውጭም ደግሞ ሌሎችም ከሱ ጋር በተገናኘ የሴክሬታሪ ኦፍ ስቴት ማርኮ ሩቢዮ፣ ከዚህ ጋር በተገናኘ የማይክሮሶፍት ሲኢኦም፣ የኒቪዲያም ሲኢኦም፣ ሜጀር ባንኮች፣ ሜጀር ኤነርጂ ካምፓኒዎች በሙሉ እነኚህ ብቻ የፋይናንስ ሚኒስትሮችም
ሴንትራል ባንኪንግ ገቨርነሮችም ሁሉ ከብዙ ዓለም ወደዚህ ስብሰባ መጥተዋል ማለት ነው። ታዲያ በጣም የሚገርማችሁ ነገር በጣም የሚገርም ነው። ትራምፕ የዚህ ሰውዬ ንቀቱ እኮ በቃ ጥግ ደርሷል። ትራምፕ በዚህ በዳቮስ ስብሰባ ላይ በጣም የሚገርም ንቀቱ ጥግ በጣም ያሳየ። እንደውም አንዳንድ ጊዜ በጆክ ነበር አሁን አሜሪካኖች እንግሊዞችን ኢፍ ኢት ዋዝንት ፎር አስ ዩ ቢ ስፒኪንግ ጀርመን ይላሉ። ምክንያቱም በሰከንድ ወርልድ ዋር ያው አላይድ ፎርስስ ከአሜሪካና እንግሊዞች አንድ ላይ በመሆን የሂትለርን የናዚን ጦር ድል ስላደረጉ ማለት ነው እና ተባብረው እንትን ብለዋል። ግን እኛ ባንረዳችሁ ኖሮ እናንተ በቀኝ ያው ይገዛችሁና ሂትለር ከዛ ጀርመኖች ሀገራችሁን ወርሰው አሁን እንግሊዘኛ ሳይሆን ጀርመንኛ ትናገሩ ነበር እያሉ ይናገራሉ አሜሪካኖች። ግን ያ በውስጥ እንደዚህ ጎን ለጎን ጉም ተብሎ የሚሳሳቅበት ነገር ነው እንጂ በአንድ ሀገር መሪዎች ደረጃ ምክንያቱም እንደዚህ ግልጽ አይደለም። አላይድ ናቸው እኮ አላይድ ሆነው ነው ያሸነፉት። አላይድ ሆነው ወደ ሌላም ሀገሮች እንደሄዱት ማለት ነው። ግን ታዲያ በጣም የሚገርም ሁኔታ እንግዲህ የጃፓኑንም አሜሪካ ያደረገችውን ጦርነትን በተካሄደ እሱንም አካቶ በጣም የሚገርም ነገር ተናግሯል። አድምጡት። And then after the war, which we won it big. Without us, right now you'd all be speaking German and a little Japanese, perhaps. ሰማችሁት? በእኛ ባይሆን ኖሮ ጀርመንኛ ነበር የምታወሩት። እንግዲህ ከብዙ ሀገር ያመሉ ሰዎች ናቸው እና ሊትል ጃፓንኛና ጀርመንኛ ነበር የምታወሩት እና ስለዚህ ውክንዱ ዋቴቨር ወንት እያለ ነው የፈለገውን ማድረግ እንችላለን። እኛንን በቃ ለእናንተ መኖር ለዳቮስ መኖር እኛንን አለ በቃ እኛንን። ስለዚህ እኛ የምንላችሁን እኔ የምላችሁን እሺ ብላችሁ ማድረግ ነው እንጂ ይሄ እና በፊት ያደረግንላችሁን ውለታ መርሳት የለባችሁም ብሎ ተናግሯል ትራምፕ ደፋሩ በጣም የሚገርም ነው። ታዲያ በጣም የሚገርም ነገር አብረው ከዚህ ጋራ እንግዲህ አሁን እንግዲህ የሶማሊላንድን እንደምታውቁት እስራኤል ሶማሊላንድ በራሷ መደረግ ያለባት ሀገር ነች። ሶቨሬኒቲ አግኝታ ሉዓላዊ የሆነች ሀገር መስጥ ሆና ዩናይትድ ኔሽን የተባበሩት መንግስታት እውቅና ሊሰጣት ይገባል ብለው ተናግረዋል። የሚገርመው ታዲያ አሁን በዚህ ዳቮስ ስብሰባ ላይ የሶማሊላንድ ፕሬዚዳንት ዳቮስ ተጠርተዋል። ምክንያቱም ሶማሊላንድ በጣም አስፈላጊ አገር ነች ብለን እንግዲህ ባለፈው በኢትዮጵያ ደግመን ዘግበናል እና እስራኤሊ ፕሬዚዳንት ሚትስ ሶማሊላንድ ሊደር ኢን ዳቮስ አሚድ ሪኮግኒሽን ኮንትሮቨርሲ። አሁን እኮ ከእስራኤል ውጭ ማንም አክሰፕት ያደረገ የለም። ግን በቃ በዚህ እንኳን ኮንትሮቨርሲ ውስጥ ነው ሶማሊላንድን እውቅና የሰጠ እንትን ብቻ ነው። ገና አሜሪካም እንኳን በግልጽ እንግዲህ ትራምፕ እንኳን ወጥቶ እንደዚህ አላለም። እስራኤል ብቻ ነው ኔትናው ነው የሰጠው። ለማንኛውም በዚህ ምክንያት እንግዲህ ይሄ በዚህ እንዳለበት ሁኔታ ግን ያው የሶማሊላንድ ፕሬዚዳንትን አምጥተው ዩናይትድ ኔሽን የተባበሩት መንግስታት የማያውቀውን ሀገር እዚህ ዳቮስ ጠርተውታል ማለት ነው። ምክንያቱም ከሶማሊላንድ ብዙ የሚገኝ ጥቅም ስላለ ማለት ነው፣ አጀንዳ ስላለ። ይሄ ነው እንግዲህ ሰውየው። እሱ አይደለም የሚገርማቸው ወገኖች፣ የሶማሊያን እንዲገኝ አልፈለጉም። የሶማሊያ መሪ ዳቮስ እንዲመጣ አልተፈለገም። ዘ ፌይልድ ስቴት ኦፍ ሶማሊያ ወዝ ዲናይድ። ምክንያቱም ሰሞኑን ሰምታችሁታል። ሶማሊያ እኮ ሀገር አይደለም። ትራምፕ ሲናገር ሰምታችሁና ካንትሪ ማን እኛ ሀገር መጥተው ገንዘባችንን ምናምን አላያችሁም እንዴ ይዘርፋሉ። ሚስ ፌይልድ ስቴት ዘብጎኖ ካንትሪ ምናምን ነው ያለው ትራምፕ። ስለዚህ ሶማሊያን አውትራይት ብላንክ አድርጎ እንትን ብሏል። አሁን ሶማሊላንድ ነው ጨዋታው ብሏል። ስለዚህ ሶማሊያ አክስ ተደርጋ ሶማሊላንድን ነው አሁን እውቅና ለመስጠት የተፈለገው። ለማንኛውም Somalia was denied the opportunity to speak at the World Economic Forum መናገራቸውም ተብሏል። ሶማሊያ while a representative from Somaliland was invited and allowed to address the conference taking place in Davos, Switzerland. This is so funny, it's unbelievable. በጣም የሚያስቅ ነው። This is so unbelievable. This is በጣም የሚገርም ነው። በአይን አወጣ በጠራራ ፀሐይ እንደዚህ አይነት በጣም ይገርማል።
it is barely a country ነው ያለው አለ ስብሐት ለአብ it's barely a country አገር እንኳን አይደለም እኮ ነው ሶማሊያ ያለው ትራምፕ በጣም ይገርማል እና ሶማሊላንድ ግን አሁን አገር ሊያደርጓት ነው በዚህ ምክንያት እንግዲህ ያው ከአውሮፕላን ከስዊዝ አውሮፕላን እንግዲህ ማረፊያ ወደ ዳቮስ በሚሄድበት ጊዜ በጣም ዘመናዊ የሆነ ሄሊኮፕተር ውስጥ የሶማሊላንድን ፕሬዚዳንት ይኸው እንደምታውቁት እነ ዳቮሶች ከተውት ጥርስ በጥርስ ሆኗል በጣም የሚገርም ነው is currently Switzerland where the World Economic Forum annual meeting is taking place in Davos ያው እንደምታዩት ጥርስ በጥርስ ሆኗል ሰውየው ማለት ነው ለማንኛውም ደስ ይበለው እንዴ ኦኬ ታዲያ ይሄ በዚህ በጣም የሚገርም following Israeli recognition the UAE has also UAE እንግዲህ ቀስ ብላ ማለት ነው ያው እንግዲህ UAE እና ሳውዲ አረቢያ እንደምታውቁት አሁን የመን ጋራ የመንን ለጥቅማ ጥቅም ነው እያመሱት ያለው ነው ብለናል ሰላም ያጣችው የመን ለዚህ ነው ግን ቀስ ብላ UAE አይን አልተናገርኩም እንጂ እኮ በድብቅ እኮ ሶማሊላንድን እኮ ሪኮግናይዝ አድርጋለሁ ብላለች following Israel's recognition the UAE has also quietly recognized Somaliland and without announcing it ስለዚህ the new they now accept ፓስፖርት ምክንያቱም መቀበላቸው የሚታወቀው በምንድን ነው አሁን የሶማሊላንድ ፓስፖርት ይዞ በሌላ ሀገር አይቻልም አሁን እንግሊዝ ሀገር የሶማሊላንድ ፓስፖርት ይዘህ ብትመጣ መጀመሪያም ቪዛም አይሰጥም መጀመሪያም አትገባም ሀገር አይደለም ግን ወደ ዩናይትድ አረብ ኤሚሬት የሶማሊላንድ ፓስፖርት ይዘህ መሄድ ትችላለህ ስለዚህ ተቀብለዋል ማለት ነው እና this is so funny የሚገርም ነው እና ግልጽ ሆኗል ማለት ነው ታዲያ ለምንድን ነው የሚፈልጉት የሚለውን እንግዲህ እንደው ባጭሩ ሰሞኑን ስንነገርበት ነበር የነበረው እግዚአብሔርና መስጉን ወገኖች በጣም እኮ የሚገርም ነው እግዚአብሔር በረዳን መጠን እንደውም አስቀድመን ከዳቮስ በፊት አለም ስንናገር የነበረው ይሄን ነገር የሚሆነውን ነገር እግዚአብሔር በሚረዳን እየረዳን አብረን እያየነው እናንተም ኢንፎርሜሽን ያንተን ያደረጋችሁ ያጋራችሁ እናንተም እየመረመራችሁ እኔም እየመረመርኩ ያው እዚህ ደርሰናልና ለምንድን ነው ሲባል አሁን ይሄንን ባንመረምር ኖሮ አሁን አይገባንም ነበር ስለመረመርን አሁን ለኢሶፕ ኢትዮጵያ ተመልካቾች በሙሉ ግልጽ ነው ይሄ ሌላ ነገር አይደለም ሶማሊላንድ መሪ ዳቮስ ተፈቀደለት ሶማሊያ ለምን ተከለከለ ምናምን ሲባል ባባል መዳብ ስቴት እዚህ ጋራ ገርፎ ፌድን ጨምሮ ቀይ ባህርን ጨምሮ እዚህ ጋራ እነሱ የመንን እያመስሉ ጥቅማጥቅም በዚህኛው ግሎባል ሳውዝ ወደ ታች እንዳለ አንጡራ ሀብቱን የህዝቡን ካፒታል ሁሉንም ነገር እስራኤሎችና አሜሪካኖች አውሮፓውያኖችም አንድ ላይ መበዝበር ስለሚፈልጉ ነው ኤክስፓንድ ማድረግ ይፈልጋሉ ኢስራኤል ሪኮግኒሽን ቱ ኤክስፓንድ ሪጂናል ዶሚናንስ ነው ዘ ግሬተር ኢስራኤል ፕሮጀክት ነው አሜሪካ የሚመቻታል ለዚህ ነው አያችሁ ስለዚህ እነኚህ ሁሉ ሀገሮች እንግዲህ አሁን በጣም አስቸጋሪ ነው አያችሁ እና በጣም የሚገርም ነገር እየመጣ ነው ማለት ነው ታዲያ ይህ በዚህ እንዳለ ወገኖቼ በ2026 ዳቮስ በዚህ ስብሰባው ከተነጋገረባቸው ነገሮች በዋና አጀንዳ ይህን እንግዲህ ከዚህ በኋላ ያለውን በደንብ እዩ በደንብ አእምሯችሁን ከፍታችሁ ልቦናችሁን ከፍታችሁ በደንብ ተመልከቱ በጣም የሚገርም ነው እግር በእግር እየተከታተልን ስናይ ስንመረምር የነበረውን ነገር ነው አሁን በቃ ዳቮስ ይዞት የመጣው ስለዚህ ምንም የማይዋሽ ነገር ነው አስደንጋጭም ነው አሳሳቢም ነው ዘመኑን መዋጀት አለብን በቃ ይሄ ነው እንግዲህ ዳቮስ በ2026 ዋነኛው ሐሳቡ ዲጂታል ዋሌት ነው አንደኛው ዲጂታል ዋሌት ነው ማለት ምንድነው የወረቀት ገንዘብ ጠፍቶ በብሎክቼን ፋይናንስ ዲጂታል ቶከናይዜሽን ኤንድ ዲጂታል ዋሌት ነው what is tokenization guys tokenization ስናወራ ነበር እያንዳንዱ ውሃ ቶከናይዝድ ይሆናል መሬት ቶከናይዝድ ይሆናል ዛፍ ደን ተራራ ኮረብታ ወንዝ ግድብ አንተ ራሱ ቶከናይዝድ ትሆናለህ ማለት በቃ ዋጋ ያስቀምጡለታል ኦኬ ከዛ በገንዘብ ትሬድ መደረጉ ይቀርና ዲጂታሊ ማለት ነው እነሱ በሚቆጣጠሩት እንትን ይሰጠዋል ማለት ነው ግምት ይሰጠዋል ለአንተ የኢትዮጵያ አባይ ወንዝ ምን ያህል ያወጣል ቶከናይዜሽን ነው ፕሪዘርቭ ለማድረግ ኔቸሩን እንትን በማድረግ በሚባል እንግዲህ they want to tokenize everything ቀስ ብሎ አየሩንም ውሃውን ሁሉ ቶከናይዝ ያደርጉታል ቶክን ነው ከዛ የምትለዋወጠው
ቶክን ነው ገንዘብ አይደለም ገንዘብ ይሄ በባንክ ውስጥ አስቀምጬ ምናምን የምትለው የለም it becomes a token ኩፖን እንደ ኩፖን ይሆናል ማለት ነው የኩፖን ነው ጨዋታው ኩፖኑን የምትጫወተው አንተ ጻባይ ካሳመርክ ድረስ ነው ዲጂታል አይዲ ዲጂታል ዋሌት እዛው ውስጥ ጻባይ ካሳመርክ ነው ያለበለዛ አለኝ የምትለው ገንዘብም የለም በመግቢያውን ቪዲዮ አይታችሁ ከሆነ በደንብ አስተውላችሁ ከሆነ ሁሉ ነገር አሁን በቃ ድሮ ቪዲዮ ኮሌክሽን ይኖረን ነበር አሁን ሰብስክራይብ ያደረክ ነው የምታየው ሰብስክራይብ ያደርጋል ፊልም የምታዩት ሰብስክራይብ ያደረጋችሁ አንዳንድ ዌብሳይቶች የምናየው ስለዚህ እሱን ካስወገዱብህ ሰብስክሪፕሽንን ከዘጉብህ ማለት ነው አንተ ማት ቪዲዮዎች ያለው ምናምን የምትላቸው ነገ አይኖሩም በቃ የለም አንተ ሌላው ያለ አንተ አታይም በጣም የሚገርም ነገር ነው እየመጣ ያለው ለማንኛውም የዳቮስ አጀንዳ ይሄንን ነው የሚያወሩት ብለው ቶከናይዜሽን ሁሉንም የዓለም ከረንሲ እንግዲህ እነሱ በሚጨፈልቁበት መንገድ ነው እስኪ በደንብ ጠለቅ ብለን ታዲያ በዚህ ጉዳይ ላይ አስቀድማ ስታወራ የነበረች እቺ እንግዲህ የዩሮፒያን ሴንትራል ባንኪንግ የቀድሞ ፕሬዚዳንት ዳቮስ ያውኑ ፕሬዚዳንት ይቅርታ ዳቮስ መታለች ፕሬዚዳንት ክሪስቲን ላጋርድ ከዚህ በፊት እንግዲህ ካስታወሳችሁ ከ1000 ብር በላይ የወረቀት ብር ከ1000 በላይ አጠፋለሁ ገዛለሁ ምናምን የሚል ወደፊት ብላክ ሊስት ውስጥ ነው የሚገባው ከዛ በኋላ በቃ ይታሰራል ክሪሚናል ሪኮርድ እንዲሆንላት ነው የምትፈልገው ስለዚህ እነሱ የሚቆጣጠሩት ዲጂታል ከረንሲ ዲጂታል ዋሌት እንዲመጣ ብቻ ነው የሚፈልገው እና እነኚህ እንግዲህ ጆርናሊስቶች ሄደው አምቡሽ አድርጓት ነበር ዳቮስ ሄደው እና ያለችውን እንግዲህ የፕሬዚደንት ክሪስቲን ላጋርድ የተናገረችውን እስኪ ሲያፋጥጧት እንመልከት እዛ መጀመሪያ Christine Lagarde, can I ask why you want to make paying for things in cash over €1,000 illegal? ትክክል ያሬድ ድሮ ውሃ ሲቀዳ በቦኖ እንደነበረው ማለት ነው ትክክል በቦኖ ከቢርካ ነው ያልከው ውሃ ከቢርካ ሲቀዳ ከቢርካ ምን ማለት እንደሆነ ቢርካ አላውቅም እንግዲህ Okay. I'm not giving any interview, but thank you for trying. No, I don't necessarily want an interview, but it's the people of Europe want to know why they can't use cash to a certain extent, because some would suggest that's about a control. ያፋጣጣት ነው እንግዲህ ለምንድን ነው ሰው ልጅ የካሽ ገንዘብ የማይጠቀመው እና እናንተ የምትቆጣጠሩት ነው ከዚህ በፊት እኮ ከ1000 ብር በላይ ሰው ቢጠቀም ይታሰራል black list ይደረጋል እያልሽ ነበር አሁንም እንደዛ ነው የምታስቢው ያላት ነው ሰው and the state taking charge over what people can and can't spend their money on that's a fair question even ራሱ ገንዘባችሁ በምን ላይ እንደምታጠፉትና በምን ላይ እንደማታጠፉት ራሱ ነው የሚወስኑት always be available we're working on this and we will continue working on making sure that that's available for people but do you still believe end of the story one last question do you still believe that people shouldn't be able to spend over £1,000 in cash for an individual purchase? It's a simple yes or no, Miss Lagarde. Christine, the by the way, እኔ እንጃ አረማመዷ እኔ ግን ወንድ የሚራመድ ነው ይመስለኝ በጣም የሚገርም ነው ከስኪ እንደዚህ አይነቶች እኮ ሲያራመዱም የሆነ እንትን አለ ግን እንደው ሾቪኒስት መሆን አይደለም ግን እንደው አረማመድ እስኪ ተመልከቱልኝ እንዴት ነው ነገር No, Miss Lagarde. Christine, the WEF theme this year is Spirit of Dialogue. You're touching me actually, it's a public path and you're walking to me. The theme this year is a Spirit of Dialogue. You have previously been convicted of criminal charges, criminal negligence. ከዚህ በፊት ደግሞ ተከሳለች የሚገርማችሁ ነገር እኮ ወደ 400 ሚሊዮን የአውሮፓን ገንዘብ በማጥፋቷ ምክንያት ተከሳለች ፍርድ ቤት አሳያችኋለሁ spending over €400 million of taxpayers' money. Why can't you answer a simple question? One last you Christine Lagarde in court over 400 million payout to French tycoon አንዱን ቢሊዮነር ሰጣው ማለት ነው የአይኤምኤፍ መሪ በነበረች ጊዜ ትክክል ባልሆነ መንገድ can people spend over €1,000 in cash for an individual purchase, yes or no? You are convicted criminal. በጣም የሚገርም ነው ወገኖች በጣም የሚገርም ነው እና እነኚህ ናቸው እንግዲህ ዳቮስ አሁን የኛን የዓለምን ህዝብ የፋይናንስ ጉዳይ ዲጂታል ቢሆን አሪፍ ነው ምናምን ብለው ሊፈይዱልን እንግዲህ የተሰበሰቡት ማለት ነው ይሄንን አይታችኋል አንድ ሺህ ስለዚህ አልደግመውም በቴሌግራም ላይ አስቀምጥላችኋለሁ እንደው አሳየን ካላችሁ 1000 በላይ ካጠፋ ምናምን የምትለዋለች
And I know there are many protests in Europe against the electronic euro. What is the reason? You know, it's the beauty of Europe. It has different positions. If you ask in Northern Europe, for instance, in the Netherlands, they're quite happy to see the e-euro coming. If you ask a young German man, he'll say, yeah, fine. As I said, I don't want Meta, Google, or Amazon to suddenly come up with a currency that would take over the sovereignty of Europe. I don't want a foreign currency to become the currency of trading within Europe. So we have to be ready. No, the problem is they don't want to be controlled. They don't want to. Yeah, but you know what? You know what? በቃ ምርጫ የለም እኮ ነው የምትለው እንደ አባባሉ ራሱ you know what? Now we have in Europe this threshold above 1,000 euros, you cannot pay cash. If you do, you are on the grey market. ግሬ ማርኬት ምን ብላክ ሊስት ነው። ከ1,000 በላይ ዩሮ በላይ ገንዘብ በካሽ ምናምን የምታጠፋ ከሆነ የዋረ ግሬ ማርኬት በራሳችን ገንዘብ ማለት ነው። ተመልከቱ፣ በጣም የሚገርም ነው። ለማንኛውም እንቀጥል። ከዚህ በፊት ስላሳየሁት ብዬ ነው። ታዲያ ወገኖቼ በዚህ ስብሰባ ላይ ከሄዱ ሰዎች ኢትዮጵያን ወክሮ አህመድ ሺዴ ነው የፋይናንስ ሚኒስትሩ ማለት ነው። እንግዲህ አህመድ ሺዴ የፋይናንስ ሚኒስትር የኢትዮጵያ ተገኝቷል። በጣም እንግዲህ እዛ በሄደም ጊዜ አህመድ ሺዴ ምንድነው ባጭሩ ተሰሙታላችሁ። ባጭሩ እኛ ሬዲ ነን ነው በቃ ዲጂታሊ የኢትዮጵያ መንግስት አመቻችቶታል። ስለዚህ በዲጂታሊ እናንተ በምትፈልጉበት ሁኔታ መሬታችንን፣ ገንዘባችንን፣ ማህበረሰቡን በሁሉ ነገር ላይ እናንተ በምትፈልጉበት ላይን አፕ ስለምናደርግ ከእናንተ ጋር መታችሁ ዘዙበት ነው ባጭሩ። የተመቻቸ ነው እና ኦፖርቹኒቲው ምንም እንዳያመልጠን ነው። ይህን እንግዲህ ያው የእነሱን የሚደግፍ ምናምን ችግር አለው ሊል ይችላል። ስለዚህ የኢትዮጵያ ህዝብ አሁን እስካሁን እንግዲህ ስንናገር የነበረው በኢትዮጵያ ዲጂታል አይዲ ከዲጂታል ከረንሲ ጋራ፣ ዲጂታል አይዲ ከዲጂታል ሄልዝ ጋራ ሁሉም ነገር ማለት ነው አንድ ላይ ጠቅለል ተደርጎ ዳታው ከተሰበሰበ በኋላ ገንዘባችን፣ የቤት ካርታችን፣ መንጃ ፈቃዳችን፣ የልጆቻችን፣ የኛ ማንነት ሁሉ ነገር ማለት ነው የመሬት ስንት ብድር እንዳለብን ምን ስለኛ ምን የማይታወቅ የለም። የሶሻል ሚዲያ ፕላትፎርማችን የምንጠቀመው ቴክስት ያደረግነው ምን በቃ በሙሉ ማለት ነው ጠቅለል ተደርጎ ለዳቮስ ሰዎች ማለት ነው ለቢሊዮነሮቹ ከኋላ እኛን ለሚቆጣጠሩት ነገ አሰፍስፎ ኢትዮጵያን መሬቷን፣ ባንኳን ሁሉ ሊግጡ ለሚፈልጉት ይሰጣል። ከዛ በኋላ እነሱ ይሄ አሪፍ ነው ብሏል። እንግዲህ አሪፍ መሆኑን ደግሞ እንግዲህ ያው ባርነት አሪፍ ከሆነ እንግዲህ በጣም የሚገርም ነው። አሪፍ ቢሆን ኖሮ የእንግሊዝ መንግስትን በተቀበለው ነበር እኮ የእንግሊዝ ህዝብን በተቀበለው ነበር። አሪፍ ስላልሆነ ነው። ሌላውም እኮ የሚያቀመማው እኮ አሪፍ ስላልሆነ ነው። ኢትዮጵያ ግን ተንደርድራ እንግዲህ ገብታለች። አህመድ ሺዴ ሊያረጋግጥ ነው ሄደው። ባጭሩ ስሙት እንግዲህ is jobs first Africa Continental Free Trade Area Production Compact that focuses on the following: 1. Guarantee predictable energy, forex and logistics access for job-dense sectors. 2. Coordinating value chains regionally, not firm by firm, linking farmers, factories, services and markets across borders. 3. Lowering non-wage cost of formal employment, enabling firms to scale hiring with... By the way, ስሙ አህመድ ነው። ለምንድን ነው ወርልድ ኢኮኖሚክ ፎረም ላይ መሐመድ ብሎ የጻፉት? ይህንን እንኳን እንዴት ስሜን አበላሽታችኋል አይደለም እንዴ? ሰውዬው አህመድ ሺዴ ነው ስሙ አይደል እንዴ? መሐመድ አይደለም ወይስ ስሙን እዛ ትሄዳ ትቀይሯል? እንዴት ነው ነገሩ? አያችሁ these people they don't give እንትን እንኳን using fiscal burdens. 4. Strengthening foundational systems such as digital infrastructure and ICT innovation to support emerging high potential sectors like digital services, fintech, and green technologies. 5. Addressing human capital gaps in improving health, education, and skills, and creating a productive workforce. A large domestic market for pharmaceuticals, which are almost entirely imported, and acute health workers shortages suggest opportunities in basic pharmaceutical manufacturing.
ስለዚህ እንግዲህ ፋርማሲውቲካሎቹም ጋራ እንግዲህ በሙሉ በጣም የሚገርም ነው መንገድ እየተዘረጋ ነው ማለት ነው። ታዲያ እሱ ብቻ ሳይሆን እንግዲህ ተመልከቱት እንግዲህ በፎቶም አብሮ ቁጭ ብሎ ከነሱ ጋር እንደምታዩት አለ። ከዛ ከነ ቢል ጌትስ ጋር on the sidelines of the forum ይላል ሚኒስትር አህመድ ሺዴ held bilateral discussion with global leaders including Bill Gates, European Union Commissioner for International Partnership አያችሁ በቃ እና እዚህ ውስጥ እንግዲህ ገንዘብን ባይ ባይ በሉ በእነሱ ቁጥጥር ነው። ጤና በእነሱ ስር ነው። አሁን ከትንሽ ጊዜ በኋላ ኢምፕሊመንት ሲሆን አልከተብም ብትል ገንዘብ ላይ ነው። ይህንን አላደርግም እነሱ መመሪያ አልሰማም ብትል ሰላማዊ ሰልፍ ወጣለሁ ብትል ገንዘብ ላይ ነው። ሪአፈርሚንግ ኢትዮጵያስ ኮሚትመንት to innovation, strategies, partnership, and sustainable development. They reaffirm their commitment with Davos. የፈለከውን በለኝ እየመጣበ ያለው ይሄ ነው። እኔ ብቻ አይደለም ደግሞ ሌሎቹን ሌላ ነገር ማሳያለሁ። ይሄ ነው። በጣም ነው የሚገርመው። ምን ታመጣላችሁ ነው በቃ የሚለው ምን ታመጣላችሁ ነው። አሁን መንግስት ከነሱ ጋር ስካፍጢሙ እየሰራ ነው። ቶኒ ብሌር ኢትዮጵያ መጥቶ ያንደዛ እንትን በሚልበት ጊዜ ጮን ከዛ በኋላ እዚህ እንግሊዝ የምናስደርገዋለን አለ። አልሆነም። ዞር በላሉት። በፓርላማ ነው ዞር በል ብለው ያባረሩት። አልሰራም። ስለዚህ እስከ 2029 ቀረ። በየኛን ሀገር ቀጥለውበት እንደ አሪፍ ነገር ማለት ነው። ሌሎች አፍሪካ ሀገሮች እንኳን በዚህ ደረጃ ሳይሄዱ ማለት ነው። አሁን ኮሚትመንታችንን አፈርም እናደርጋለን ይላሉ። በጣም ነው የሚገርመው። በጣም ነው የሚገርመው። ከዛ ይሄ ነገር አፈርም በሆነበት ሁኔታ እነሱን የማይደግፋቸውን መሪ ማለት ነው የማይደግፋቸውን መሪ አይወዱም። እንደውም ዳቮስ ላይ እንዲገኝ ራሱ አይፈልግም። ኦል ዘሰደን ማለት ነው ትራምፕ ሶማሊያ ሀገር ነው እንደ ሀገር አይደለም ምናምን ማምጽ የነበረው ማለት ነው። አሁን እንደ አህመድ ሺዴ እዛ ሄደው እንትን አሜሪካ ኢትዮጵያ በጤና ጉዳይ ላይ አሜሪካ የምትላትን እሺ ካለች እገዛ ይደረግላታል ምናምን ብሎ በአምባሳደሩ በኩል ያደረጉትን ስምምነትም አሳይቻቸዋለሁ። ሁሉ ነገር እሺ ስለሆነ ኦል ዘሰደን ትራምፕ ስለ ጠቅላይ ሚኒስትር አብይ አህመድ በጣም እኮ አሪፍ መሪ ነው ብሏል። አሪፍ መሪ ነው ትራምፕ፣ ያውም አልሲሲ በተቀመጠበት ነው። እና ብዙ አንዳንድ የዋህ ሰው ዝም ብሎ አለ ካድሬ አለ በቃ ነገሮችን የማይመረምር እንደዚህ ብሎ አንዳንዱማ በቃ ፎቶ ነው ይኸውልህ ስለኛ ጠቅላይ ሚኒስትር የሚባለው ብሎ እያሳየ ያዳምጣል። ትራምፕ ወዱ በቃ አድንቆል ነው። ትራምፕ ለሀገሩ ሰው ራሱ እንኳን እንዴት እያደረገው እንደሆነ አታይም። ትራምፕ አሜሪካ ፈርስት ነው አለቀ። ለአሜሪካ ነው ለእንትን አይደለም። ለአሜሪካም ራሱ ለራሱ እንትን ክራውድ ነው፣ ለቢሊዮነሮቹ ነው፣ ለእስራኤል ነው፣ ለእኛ አይደለም። እኛንማ እንደውም አንጥር ሀብቱን በሙሉ ቢሰጣቸውና ቢወስዱትና ከዛ በኋላ ህዝቡ ዲካርት ቢገባ ደንታ የለውም። ኦል ዘሰደን አሁን አሪፍ ነገር መነገር ጀምሯል። እና ስለ ጠቅላይ ሚኒስትሩ የተናገረውን ስሙ። By a very massive dam. I wouldn't be happy about it. And, you have a very strong leader. We have a very strong leader. And I hear you have a strong leader in Ethiopia, too. I don't know him as well as I know you, but he's a strong guy. እጁን እንትን ውስጥ ቀጡ ታፋ ውስጥ ቀጡ እየተሽኮረመመ ነው። ቅር እንዳይለው አልሲሲም ቅር እንዳይለው አንተን እንዳማቃ አላቀውም እሱን አብይን ግን በጣም ጠንካራ መሪ ነው። እና ያው ግድቡ እንኳን ያው እንግዲህ በጣም ደስ ባይለኝ ትልቅ ግድብ ነው። ለማንኛውም ግን በጣም እንትን ነው እንደ ሱማሌ መሪ አይደለም እያለው ነው። ኦልሞስት ስሙት እስኪ Water flow is blocked by a very massive dam. I wouldn't be happy about it. And you have a very strong leader. ያሪድ ቢካርክ እንደ ምንድነው እንደ ሳሚ ቢገድለው አውሬ መሬት ለመሬት ይጎትቱታል። አዎ ስለዚህ And the president, and I hear you have a strong leader in Ethiopia too. I don't know him as well as I know you, but he's a strong guy. And I'm going to try bringing the two of you together, see if we can make a deal. እና በጣም የሚገርም ነው። በጣም የሚገርም ጊዜ ላይ ያለ ነው።
በጣም ነው የሚገርመው። ለማንኛውም እንግዲህ ይሄ ሁሉ ዝም ብሎ የተገናኘ ነው ማለት ነው፣ እያያችሁ ነው። ስለዚህ በጤና ሚኒስትሩ ወይም የአሜሪካ አምባሳደር በኢትዮጵያ ያለው ማለት ነው ከአህመድ ሺዴ ጋርና ከጠቅላይ ሚኒስትሯ ጋር ከጤና ሚኒስትሯ ጋር ይቅርታ አብረው ቁጭ ብለው ያንን የኢትዮጵያን ሕዝብ እንግዲህ የጤናው ዳታው ምናምን ያው ይሰጠን እኛም ደግሞ ገንዘብ ምናምን አንዳንድ ጥቅማ ጥቅሞችን እናደርጋለን ብለው ሲያፈራርም የነበረው ይህንን ነው። ስለዚህ አሁን በጣም ለነሱ ተመችቷቸዋል። አሁን ደግሞ በገንዘብ ጉዳይ ላይ ደግሞ የፋይናንስ ሚኒስትሩ እኮ እዚህ የተቀመጠው እኮ ለዚህ እኮ ነው። አሁን ገንዘብና የኢትዮጵያ ህዝብ ጤና ላይ ነው። አሁን በዳቮስ ወስዶ ደግሞ አጸደቀው። አያችሁ፣ ይህንን ቀድመን ነው ስንናገር የነበረው። ተመልከቱ። ታዲያ ቱ ሜክ ማተርስ ወርስ አሁን ከነገሮቹ አሁን ዝም ብሎ ካላይ ነው ለዚህ ነው ትዝ ይላችኋል። ባለፈው ፔስታር ብለን 6 ሆነው እጃቸውን የሆነ ጥቁር ኪዩብ ላይ ቁጭ አድርገው እንትን ሲያደርጉ ለኢትዮጵያ ፔስታር የሚባል እንግዲህ ፔይ ሲስተም እናመጣለን ምናምን ብለው ሲፈራረሙ ባለፈው አሳይተናል። አሁን ደግሞ ይህንኑ የዳቮስን ተከትሎ ያው እንደምታዩት በ21 በትናንትናው ዕለት የወጣ አርቲክል ነው። ይህ ደግሞ አሁን ሴንትራል ባንክ የኢትዮጵያ ብሔራዊ ባንክ ማለት ነው ኮኔክት የሚባል የዲጂታል ዋለት ሎንች አድርጓል። ዲጂታል ዋለት ወገኖቼ፣ ኮኔክት ዲጂታል ዋለት እንግዲህ የሄልዝ ዳታው፣ የሞባይል ዳታው፣ የባንክ ሂስትሪ፣ ባንክ አካውንት ምን በቃ ሁሉ ነገር አሁን ዲጂታል የሚደረገው አለ። የቤት ካርታ፣ መንጃ ፈቃድ በሙሉ ማለት ነው ስልክ ላይ በአንድ አፕ ሲቀመጥ የዲጂታል ቦርሳ ማለት ነው። እነሱ የሚቆጣጠሩት ክላውድ ላይ ነው እንግዲህ የሚጫኗል በሙሉ ክላውዱ ባለቤቶች የሚቆጣጠሩት ማለት ነው። ከዛ አሁን ባንክ በመንገድ ላይ ብራንች አያስፈልጉም፣ በቃ አያስፈልግም። ለምን ያስፈልጋል? ስለዚህ አየር ባየር ነው። አልሰማ የምትል ከሆነ እነሱን የሚያስቀይም ነገር በምታደርግበት ጊዜ ያተኑታል ወይም ይቀጧል እዛው ላይ እንዳለ። እሱ ብቻ አይደለም፣ አልከተብም ካልክ እነሱ እንትን የሚያደርጉትን ሄልዝ ዳታ ኔጌቲቭ ካሳ ያልተከተበም ገሌ አፕቱዴት አይደለም በክትባቱ ይሄኛውን ቡስተር ተከትቧል ያኛውን አልተከተበም ከተባለ ራሱ ይካንት ትራቭል ሜት አለቀ። በቃ ጀስት በቃ እንደዚህ ነው። እንደ በፊቱ ሄደ ምናምን ቴስት ምናምን ፒሲአር ቴስት አድርግ ምናምን ብሎም ነገርም የለም። ፖይንት ሲስተም ሊያደርጉት ነው እንዳለ ማለት ነው። ይሄ ዚስ ኢዝ ዋት ኢዝ ኮልድ ቶኬናይዜሽን። አያችሁ፣ ዚስ ኢዝ ዋት ኢት ኢዝ። ሲቢ ኮኔክት ዲጂታል ዋሌት ኦፊሻሊ ሎንችድ ፕሮግራም በጃንዋሪ 20 ሎንች ተደርጓል። አይገርማችሁ? ዘ ኮሜርሻል ባንክ ኦፍ ኢትዮጵያ እኔ እኮ መስቀድበል እኮ ስለምንመረምር እኮ ነው እግዚአብሔር ይመስገን የምለው። ዘ ኮሜርሻል ባንክ ኦፍ ኢትዮጵያ ኢን ፓርትነርሽፕ ዊዝ ሎካል ካምፕኒ ስታርፔ ጋር በመተባበር ገና ይኸውላችሁ ይሄኛው ኮኔክት ሎንች ሳይደረግ ስለ ስታርፔ በምንነጋገርበት ጊዜ ይሄ ነገር አብሮ እንደሚመጣ ተነጋግረን ነበር። ጁሪ መንበዛል has launched a digital wallet application CBE Connect to facilitate the transfer of foreign currency into the country. አሁን በምን አይነት ሁኔታ መሰላችሁ እያስተዋወቁ ያሉት? በጣም የሚገርም ነው። ባይ ዘ ዌይ ሲናገሩ አሳያቸዋለሁ። አይ ቲንክ ህገ ወጥም ነው እኮ እንደዛ ብሎ ማስተዋወቅ። ምክንያቱም አሁን ምን አለ ሰውየው ትሰሙታላችሁ። ለምሳሌ በሚድል ኢስት የሚኖሩ አበሾች በህገወጥ መንገድ ተደብቀው የሚሰሩ አሉ፣ ትሰሙታላችሁ። እና እነሱ አሁን ገንዘባቸውን ይቀበሉና በብላክ ሰርተው ባንክ ውስጥ ማስገባት አይችሉም። ምክንያቱም የመኖሪያ ፈቃድ ስለሌላቸው በጣም የሚገርም ነው። ስለሌላቸው ባንክ ውስጥ ማስቀመጥ አይችሉም። ስለዚህ ያው ካሽ በካሽ ይሰጣቸውና ገንዘባቸውን ያስቀምጡና ከዛ አገር ቤት ላሉ ሰዎች ገንዘብ ዘመዶቻቸው ለቤተሰቦቻቸው ለመርዳት በሚፈልጉበት ጊዜ ሰዎች ፈልገው በተለያየ አይነት መንገድ ገንዘባቸውን እንዲያስገቡ ይደረጋል። ለዛ ደግሞ እንግዲህ ለትራንስፈሩ የሆነ ክፍያ ለግለሰቦች ምናምን ይከፍላሉ እና ችግር ነበር። አሁን ግን በጣም ይሄን አሁን ኮኔክት ፔይን በመፍጠራችን ምክንያት እዛ ኤጀንት ይኖራል፣ ለኤጀንቱ ይሰጠዋል። ከዛ በኋላ
ያው ኮኔክት አካውንት እዛ አለው ማለት ኢትዮጵያ ያለው ማለት ነው። ከዛ እዛ ካለ ኢትዮጵያ ማለት ነው ገባልን። መጀመሪያ ነገር ወገኖች እንዲህ ብለው ለማሳመን ማለት ነው። አሁን የሚድል ኢስት ሰዎች ቢሰሙ በብላክ መስራት እኮ ህገ ወጥ ነው አይደል? እኔ በብላክ አይስሩ አይደለም ወገኖቻችን፣ ግን እንደው ኮንቪንስ ለማድረግ እኛን ለማሳመን ማለት ነው። ለማሳመን ትሰሙታላችሁ። እንደዚህ አሁን መጀመሪያ ነገር በዚህ ፖስት ላይ ያለ ሰው ማለት ነው እንደዚህ ብሎ ያወራል። በብላክ የሰሩትን ገንዘብ ባንክ እዛ ስለሚከለክላቸው ገንዘቡን ከየት አመጣችሁ ምናምን ብሎ ትራንዛክሽን ምናምን ስንት ስለሚያደርጋቸው አሁን ገንዘባቸውን በዛ አስገብተው ከዛ በኋላ ኢትዮጵያ እንትን እንዳሉ ኢትዮጵያም ለኢንቨስትመንት ትጠቀምበታል ይባላል። እንደዚህ ይሄ እኮ እኛ በግል መመን ልናወራው እንችላለን። ልሽት የምን መሰለሽ ገንዘብሽን እንደዚህ አድርገሽ ታስተላልፊዋለሽ ይባላል። እንዴት ሀውዴዩ እንደዚህ መጣ። እንግዲህ ሲቢዩ እንትኑ አካውንቱ ይሄ ነው፣ ምንድነው አፑ ይሄ ነው። ይህንን ሎንች ያደረጉት በዚህ መልክ ነው። እንግዲህ ተሰብስበው ይኸው ሲቢኢ ኮኔክት ይባላል። ዲጂታል ዋሌት የውጭ ምንዛሬ አቅርቦትን በማሳደግ ከፍተኛ አስተዋጽኦ እና የሚገርማችሁ ይህን ሰውዬ ተመልከቱት እና ባይዘው ይመጣላችኋለሁ። ይህን አሳያችኋለሁ። ቆየኛውን መጀመሪያ ላሳያችሁ ሰውዬው የተናገሩንና እንደዚህም ተብሎ ደግሞ ይነገራል። እንዴት ነው? በጣም የሚገርም እኮ ነው። ቀደም ባሉት ጊዜያት ያለ ህጋዊ የመኖሪያ ፈቃድ የሚኖሩ በአጠቃላይ መካከለኛው ምስራቅ ላይ ወደ 2 ሚሊዮን የሚጠጉ ዲያስፖራዎች አሉ ብለን ነው የምናስበው። ይሄ ደግሞ የኢሚግራንት ሌበርን ጨምረን ማለት ነው። የሚበዙት ህጋዊ የመኖሪያ ፈቃድ የሌላቸው ናቸው። እነሱ ደግሞ የባንክ አካውንት መክፈት አይችሉም። እሺ የባንክ አካውንት ደግሞ ሲያስከፍቱም ትልቅ የገንዘብ ትራንዛክሽን እንዳላቸው ማወቅ ይፈልጋሉ፣ ህጋዊ ለሆኑት ማለት ነው። ስለዚህ ምንድነው የሚያደርጉት? የሚያውቁት ሰው ጋር ሄደው ይህን ያህል ገንዘብ ወደ ቤተሰብ ላክልኝ ይላሉ። እስኪ በእናታችሁ እስኪ እግዚአብሔር ያሳያችሁ። እስኪ እግዚአብሔር ያሳያችሁ። በሚድል ኢስት የምትኖር በአሜሪካም ኑር በእንግሊዝም ኑር በጣም የተምታታ ነገር ሰውየው እንደተናገረ አዳምጡ። ባንክ አካውንት ለመክፈት ብዙ ገንዘብ ሊኖር ያስፈልጋል እንዴ? ባንክ አካውንት ለመክፈት ኖ አያስፈልግም። ባንክ አካውንት ለመክፈት መጀመሪያ ሊፈለገው የነበረው ህገወጥ የሆኑ ሰዎች መኖሪያ ፈቃድ የሌላቸው በብላክ ለመስራት ሊላልና አጣመመውና ከዛ በኋላ አይ አለና አለና ደግምላቸዋል መኖሪያ ፈቃድ ያላቸዋል። መኖሪያ ፈቃድ ካላቸው ሲምፕሊ በ5 ፓውንድ ባንክ አካውንት ከረንት አካውንት መክፈት ይቻላል። what is this guy talking about? ስሙት በእናታችሁ እና እናንተ ራሳችሁ ፍረዱ። እሺ ቀደም ባሉት ጊዜያት ያለ ህጋዊ የመኖሪያ ፈቃድ የሚኖሩ በአጠቃላይ መካከለኛው ምስራቅ ላይ ወደ 2 ሚሊዮን የሚጠጉ ዲያስፖራዎች አሉ ብለን ነው የምናስበው። ይሄ ደግሞ የኢሚግራንት ሌበርን ጨምረን ማለት ነው። የሚበዙት ህጋዊ የመኖሪያ ፈቃድ የሌላቸው ናቸው። እነሱ ደግሞ የባንክ አካውንት መክፈት አይችሉም። የባንክ አካውንት ደግሞ ሲያስከፍቱም ትልቅ የገንዘብ ትራንዛክሽን እንዳላቸው ማወቅ ይፈልጋሉ። ምንድነው? እሺ የመኖሪያ ፈቃድ የሌላቸው መስራት አይችሉም ማለት ነው። በብላክ ነው የሚሰሩት ማለት ነው። በብላክ ደግሞ ከሰሩ አሁን እሱ በዚህ ስልጣን ላይ ያለ ሰውዬ ማለት ነው ያለ ሰውዬ በብላክ የሚሰሩ እንደው ሲስተሙን ይዘርጋው እንጂ በብላክ የሚሰሩ ሰዎች ገንዘባቸውን እንዲያስገቡ የኢትዮጵያ መንግስት ተባባሪ ሆኖ ይህንን ኮኔክት ፔይ ከፈተ ነው የሚለው። ዲስ ኢዝ እኮ እንትን የማይል ነገር። እሺ ደግሞ የመኖሪያ ፈቃድ ደግሞ ያላቸው ደግሞ ከሆነ ደግሞ እነሱ እኮ ባንክ አካውንት መክፈት ይችላሉ። እንደገና ደግሞ የመኖሪያ ፈቃድ ኖሯቸው ብዙ ብር እንዳላቸው እንዳይታወቅባቸው ካለ ይሄ የአንድ ባንክ ስታቢሊሽመንትን ራንድ በሚያደርግ ደረጃ እንዴ ይሄ እኮ ለወገኑም ይጥቀምም ይራራም በስብሰባ ደረጃ እንደዚሁ ሆኖ ይወራል እንዴ? አይወራም። እነሱ እኮ ትራንስሌት አድርገው እኮ ይሰሙታል አይደል እንዴ? what is going on? ምን አይነት እንትን አስተሳሰብ ውስጥ ነው ያለ ነው? ብቻ ለማንኛውም እነሱ ይሄንን ኮኔክት ፔይን እንደ ሊሰብኩልን ነው እንደ አሪፍ ነገር ማለት ነው። ስሙት። ቀደም ባሉት ጊዜያት ያለ ህጋዊ
የመኖሪያ ፈቃድ የሚኖሩ በአጠቃላይ መካከለኛው ምስራቅ ላይ ወደ 2 ሚሊዮን የሚጠጉ ዲያስፖራዎች አሉ ብለን ነው የምናስበው። ይሄ ደግሞ የኢሚግራንት ሌበርን ጨምረን ማለት ነው። የሚበዙት ህጋዊ የመኖሪያ ፈቃድ የሌላቸው ናቸው። እነሱ ደግሞ የባንክ አካውንት መክፈት አይችሉም። የባንክ አካውንት ደግሞ ሲያስከፍቱም ትልቅ የገንዘብ ትራንዛክሽን እንዳላቸው ማወቅ ይፈልጋሉ፣ ህጋዊ ለሆኑት ማለት ነው። ስለዚህ ምንድነው የሚያደርጉት? የሚያውቁት ሰው ጋር ሄደው ይህን ያህል ገንዘብ ወደ ቤተሰብ ላክልኝ ይላሉ። ገንዘቡ ወደዚህ ሀገር ሳይመጣ እዛ ሀገር ያለው ሰው እዚህ ሀገር ያለውን የራሱን ሰው ኮንታክት ያደርግና ይህን ያህል ገንዘብ አስገባልኝ ነው የሚለው። እንዴት እነሱ እንደሚለዋወጡ ማንም የደረሰበት አይመስለኝም እስካሁን። አንዳንዱ የሆነ ቦታ ወደ ዱባይ ሲሄድ ወይ ዕቃ ያስመጣበታል ወይ እንደዚህ የሚባሉ ነገሮች አሉ። ነገር ግን ገንዘቡ እዚህ ሳይመጣ ግን እዛው ቀርቶ ቤተሰብ ግን የሚያገኝበት ለዛ ደግሞ ከፍተኛ ክፍያ ደግሞ አለ። ገንዘቡ ከፍ በሚልበት ሰዓት ደግሞ የኮምፕላያንስ ኦፊሰሮች ይህን ነገር ሰስፒሽየስ አካውንት ብለው አካውንታቸው እስከ መዘጋት የሚያደርሳቸው አሉ። ይሄ ደግሞ የውጭ ምንዛሬው እንዳይመጣ የሚያደርግበት ሁኔታ አለ ማለት ነው። ስለዚህ እንዲህ አይነት ዲጂታል ሶሉሽኖችን በማምጣት እዛ ስምምነት በምታደርጓቸው ኤጀንቶች ተጨማሪ ብራንች ከፍቶ የብራንች ማለት በፊት ልጆቹ እሱ ያለው እንደው እውነት እንኳን ቢሆን ማለት ነው በፊት ልጆቹ እንደዚህ አድርገው ሚድል ኢስት አረብ ሀገር ሰርተው የሚያገኙትን ገንዘብ ስራ ፈቃድን ባይኖራቸው በብላክም ቢሰሩ ምናምን የኢትዮጵያ መንግስት ይህንን ፔይ ምናምን ኮኔክት እንትን አፕ ፈጥሮ አሁን ኤጀንት ያስቀምጣል ማለት ነው አረብ ሀገሮች እና በእነሱ በኩል ይህንን እነሱ ተርጉሞ አይሰሙትም። ተርጉሞ ሲሰሙ ኤጀንቶችን እኮ ይዘጉላል። እንዴት ነው ነገሩ? አረ ጎበዝ፣ እንዴት ያለ ነገር ነው። ኮስት ሳይኖራችሁ በዚህ አግባብ የምታደርጉት ነገር እጅግ በጣም ትልቅ ውጤት ያለው ነው። በሪያድ የነበራችሁ በዱባይ ከዛ ሳውዝ አፍሪካ ደግሞ ጆሃንስበርግና እና ብቻ ለማንኛውም ለመሸጥ ነው እንግዲህ ህዝቡ እንዲቀበለው ለማድረግ ነው። ለማንኛውም ስለዚህ አሁን እንግዲህ የአረብ ሀገር በሳውዝ አፍሪካም ብሏል። ሳውዝ አፍሪካም የአውሮፓና አሜሪካ እንኳን ብዙም አልሰበከም። ምክንያቱም የሚያውቁ እነሱ ከረንት አካውንት አላቸው ስለሚል ነው። ዋናው ገንዘባችሁን ይህንን አሁን እንግዲህ ኮኔክት የሚባለውን ዲጂታል ዋለት ክፈቱ ነው እና ከዛ ገንዘብ አሁን እንግዲህ ዲጂታል ዋለት ዝም ብሎ አይከፈትም። ዲጂታል አይዲ ያስፈልጋል፣ ፋይዳ ማለት ነው ያስፈልጋል። ከዛ ሁሉ ዲጂታል ነገሮችን ሁሉ ይመዘገባል። ከዛ የኢትዮጵያ መንግስት እዛ ሳውዝ አፍሪካና አረብ ሀገር የሚሰሩትን ሰዎች ገንዘብ ይቆጣጠራል ማለት ነው፣ ይቆጣጠራል። ከዛ እዛ አስገቡ ማለት ኢትዮጵያ ያው ይቀይርላቸውና በመንግስት ከረንሲ እዛ አካውንት ላይ ከዛ በኋላ ይገባል ማለት ነው። አሁን ግን ችግሩ ምንድን ነው? ዲጂታል ዋለት ነው፣ አየር ባየር ነው። ጥሬ ገንዘቡ ቀጥታ መጥቶ ምናምን አይደለም። ስለዚህ ዲጂታል ዋለት ነው። አሁን መንግስት እና ይህንን ክላውዱን የሚቆጣጠረው ማንኛውም እንግዲህ የኢትዮጵያ ህዝብ ያው ለዛ ሊዳረግ መስመር እየተመቻቸ ነው። ሌላው አረብ ሀገር ያለው ሳውዝ አፍሪካ ያለው ስለምን ይቅር። ስለዚህ ተቆጣጥሮ ማለት ነው እንግዲህ ስለዚህ መንግስት መደገፍ አሁን ግዴታ ይሆናል ከዚህ በኋላ መንግስት የሚያወጣውን መመሪያ መደገፍ። ምክንያቱም ገንዘብን ስንት ዓመት የሰራበትን ዲጂታል ዋለት ውስጥ ቁጭ አድርገ እንዴት ነው መንግስትን ማደግፈው? አስበዋል። አየር ብንነዋ የሚለው እና እሱን ነው አሁን ሊሸጥ እንግዲህ የፈለገው፣ ግን በዛ ጥሩ መንገድ አልሄደበትም። አሁን እንግዲህ ምንድን ነው ዲጂታል ዋለት አሁን የሚያስፈራ? አሁን እንደዚህ አሁን እንደ ኮኔክት ዲጂታል ዋለት ምንድን ነው? አንደኛ የምትገዙትን ነገር ከዲጂታል ከዋለ ቦርሳችሁ እኮ ነው፣ ቦርሳ ነው ግን ዲጂታል ነው። ስለዚህ የምትገዛ ጫማ ገዛ፣ ሽቶ ገዛ፣ ሱሪ ገዛ፣ ቀበቶ ገዛ፣ ለሰው ላክ፣ ምን አልክ፣ አወጣ አወረድክ፣ ለቤተ ክርስቲያን ዶኔሽን ሰጠ፣ ምን አደረግ፣ ዲጂታል ዋለቱ ትራክ ያደርጋል። ኤቭሪ ፐርቼዝ ምን ያህል ስጋ በላ፣ ምን ያህል በቃ ሱፐር ማርኬት ገዛውን ትራክ ያደርጋል። ይህንን ይነግሯል፣ እነሱም አይክዱም። ሁለተኛ ሞኒተር ቢሄቪየር ኤንድ ሙቭመንት እንቅስቃሴን በታክሲ ሄደ፣ በአውሮፕላን በረረ፣ የት ገባ፣ የት ወጣ፣ ዲጂታል ነው፣ በቃ አለቀ። ይህንን ኮንትሮል ያደርጓል በዲጂታል ዋሌቱ። ከዛስ ቢልድ ዲቴይል ፕሮፋይል ኦፍ ኢንዲቪጁዋል፣ ስለእያንዳንዳችን ማለት ነው። ኤቭሪቲንግ ማን እንደሆንክ፣ ምን እንደሆንክ፣
ምን በቃ ሰብስክራይብ ምን ስለምን ነገሮች በኦንላይን ሰብስክራይብ እንዳደረግ ምን ዳ እንዳለብ የትኛውን እንዳልከፈልክ የትኛውን እንደከፈልክ ምን የኢትዮጵያ መንግስት ብቻ ሳይሆን የኢትዮጵያ መንግስትም አሁን እኛስ ለምን ነው ማናውቀው እያለ ነው አሁን አረብ ሀገሮቹ ጋር ምናምን የሚሄደው። ስለዚህ ሁሉንም ማወቅ ይፈልጋል። ይሄ ዲጂታል ዋሌት እምቢ ያሉ ሀገሮች ብዙዎች አሉ። የኢትዮጵያ መንግስትም አሁን የከፈቶች እንደዚህ ነው ከዲጂታል ከፋይዳው ጋር ሊያገናኘው ስለፈለገ ማለት ነው። በሁለተኛ ደረጃ በደንብ ልብ አድርጋችሁ ስሙ። this is very important loss of financial autonomy ያው በገንዘብ ላይ ፍሪዝ ሊያደርግልህ ይችላል። ገንዘብን ዲሴብል ሊያደርግልህ ይችላል። አካውንትን አለቀ በቃ ራስት አልሰማህም አላዳመጥክ መመሪያውን ስላልተከተልክ መንግስት ላይ ስላመጽክ አጌነስ ዘመንግስት ስለጻፍክ ሰላማዊ ሰልፍ ከዚህ በፊት ነግረውን የለ እንዴ ስለወጣ መንግስትን ተቃመ መስቀል ተቀንደቅ ዓላማ የኛውን አርግ ተብለ የኛውን ስላደረግ ምን እነሱ በሚፈልጉት በሚተረጉሙት አለቀልን። ኦኬ ስለዚህ access to funds could be revoked or for political or social reasons አይታል ፖለቲካ ከዚህ ጋር የእንትና ደጋፊ ነኝ የእንትና ፓርቲ ደጋፊ ነኝ ምናምን ማን ብትል አሁን አንዳንድ ሰዎችን ሀገራችሁ አትገቡም የሚል መንግስት ባለበት ማለት ነው። በቃ this is a problem አስባችሁታል። ካሽ ዲስአፒር ያደርጋል። የወረቀት ገንዘብ ማለት ነው። እዚህ ጋር የወረቀት ገንዘብ ይጠፋል። አካውንትስ ፍሮዝ ይደረጋል። ሪመምበር በምን ነበረ በሆላንድ አይደል እንዴ የሆላንድ ገበሬዎችን ነው አይደለም ከተሳሳትኩ አርሙኝ ረሳሁት። የሆላንድ ገበሬዎችን አካውንት ነው አይደል ፍሪዝ ያደረጉት ከዚህ በፊት ዳሴት ፍሪዝ አደረግላል አካውንትን። ካሽለስ ሶሳይቲ ለማምጣት ነው ዲጂታል ዋሌት በሙሉ ነገር በቃ ዲጂታል ዋሌት ካሽለስ ሶሳይቲ ለማምጣት ነው። አኖኒመስ የሚባል በድብቅ የምትገዛው የምታወጣው ምናምን ነገር የለም። ቴክኖሎጂ ዲፔንዳንት ነው። ቮነረብል ያደርጋል። ሶሻል ክሬዲት ሲስተም ያመጡልሃል ወደ ሶሻል እንደ ቻይናው ማለት ነው። ኦኬ ይሄ ነው እንግዲህ ሙሉን አንብቡት። ኦኬ እዚህ ጋር አንድ እንትን የሚትዋለን አንድ ካድሬ ገብቷል መሰለኝ ወይስ እንት ነው እኔ ያልኩት ብቻ አይደለም። ከዚህ በፊትም እንግዲህ ተናግራናለች። ዊት ብትናገረው በዚህ ጉዳይ ላይ በደንብ አድምጡ። ዲጂታል ዋሌት አሁን እንደዛ አይነቱ አሁን እንግዲህ እንደ ኮኔክቱ አይነት ኢትዮጵያ እንደ ምንድን ነው ችግሩ የሚለውን እስኪ just listen ከዛ በኋላ እንመጣለን። Coordinated global policy push for digital IDs as the new form of government-issued identification credentials. And they're essentially all based on your biometric data, which can be your fingerprints, your እንግዲህ አሻራ ሰጥተናል፣ አይናችን ተነቧላል። እንዴ ፋይዳ ስናወጣ ተመልከቱ። face, the iris of your eyeball, and the idea is essentially to collect all of that data. ይሄ ሁሉ ዳታ እንግዲህ የአይናችን ዳታ አሻራችን ሁሉ የጤና መስረጃችን የመንጃ ፈቃድ ሁሉ ዳታ ተሰብስቦ ትላለች ስሞን have it housed or have it tied directly to your digital ID, so your physical ID will be mapped to the digital ID. Digital IDs are not really a separate ስለዚህ እንግዲህ ፋይዳው ዝም ብሎ ሰፕሬት ነገር አይደለም። ይሄ በሙሉ የዲጂታል አይዲው መታወቂያው እነኝን ሁሉ አንድ ላይ ያካተተ ይሆንና from CBDCs and this new digital financial system. And UN documentation and also documentation from the Bank of International Settlements, they very overtly ስለዚህ እንግዲህ ይሄ በሙሉ ከአይኤምኤፍ ጋር ከወርልድ ባንክ ጋር በሙሉ የተገናኘ ነው። እነሱ ናቸው እንግዲህ የሚያዙበት። ይሄ ሁሉ ነገር የመጣው እንግዲህ ባለፈው እንግዲህ ስትራክቸራል አድጀስትመንት ብለን ከተነጋገር ነው አይኤምኤፍ እና ወርልድ ባንክ ይሄንን ብታረግ ይለቀቅልሃል፣ ይሄን ብታረግ መልካም ነው ምናምን የተባለው የኢትዮጵያ መንግስት ጋር ከተነጋገሩት በኋላ ነው አሁን እንግዲህ ይሄ ነገር ተከትሎ አሁን ዴቮስ እስከ ሜዲያ ያደረሳቸው ማለት ነው። እሺ that CBDCs and digital IDs are meant to go together, and without digital IDs the CBDC digital finance ስለዚህ ያለ ዲጂታል አይዲ ሴንትራል ባንኪንግ ዲጂታል ከረንሲ አይሰራም፣ ዲጂታል ፋይናንስ አይሰራም። ለዚህ ነው ፋይዳው ያስፈልገው። System cannot exist. One of the reasons it can't exist without that is because of the KYC functionality built into this. KYC የሚለውን አስምሩልኝ። KYC የሚለውን እንዳትረሱ። KYC እንግዲህ ቢልት ያደረገው KYC ምን እንደሆነ እንመጣለን። Digital financial system, they have the know your customer protocols, they have to know who you are, and so they want to have your wallet tied. ስለዚህ they want to know who you are. ስለዚህ ይሄ አሁን ዲጂታል ዋሌቱ ያስፈልግ ነው። የዋሌት ታይድ ቱ
with digital ID and have that digital ID be mapped to your physical ID through the በቃ አያችሁ እንግዲህ ዋለቱ ያስፈልገው የዲጂታል አይዲው መሬት ላይ ካለው it will be mapped through በሄልዝ በድራይቪንግ ምን አይነት መኪና እንደምትነዳ የት እንደምትበር የት እንደገዛ ምን እንደሸጥክ ምናምን ለማድረግ ከዲጂታል አይዲው ጋር ሪኮኔክት የሚያደርገው ደግሞ በዲጂታል ዋሌቱ መንገድ ነው ያለች ነው ስማት አንዴ ትንሽ ልመልስላችሁ ወደ ምንዳጣምጡ ስለዚህ በቅደም ተከተል ነው የመጣው ማለት ነው ዲጂታል ዋሌቱ ዲጂታል አይዲው ሳይመጣ በፊት አይሆንም አያችሁ to your physical ID through the biometric data collection. So there's different efforts to make digital IDs either as NFTs, non-fungible tokens. There's also the efforts of Sam Altman of OpenAI and his WorldCoin project, whereby you scan your iris, you give them the biometric credentials of your eyeball. They give you a unique identifier, a digital ID, and it's inherently tied to a digital wallet. That is the same model the UN is using. They've already implemented it for refugees getting food assistance from እንግዲህ ቅድም ከቶከናይዜሽን ቅድም ስናወራ የነበረው ይሄን ነው ይሄ አዲስ የተጀመረ ነገር አይደለም ስደተኞችን ካምፕ ቀጠና አስቀምጠው ማለት ነው ካምፕ የስደተኞች ካምፕ አስቀምጠው ይሄንን ሞክረውታል ያኔ ቶክን እየሰጡ በዚህ ቶክን ምሳህን መብላት ትችላለህ በዚህ ቶክን መጠጣት ትችላለህ እያሉ የሞከሩበትን ነው ይሄንን ካላደረክ አትበላም ይሄን ካላደረክ ይሄንን አይደረግልም የሚሉበትን ነው World Food Program. It's called Building Blocks. It's on blockchain. ካድሬ እንደ ጉድ ነው የገባው ይግባ አሪፍ ነው ካድሬ ገብቷል እንደውም በደንብ ይስሙ It involves refugees scanning their irises and in order to buy food or receive their rations they have አያችሁ buy food receive rations ለዚህ ነው ወደ መናጆ ሲስተም በዚህ መንገድ አይደለም ህዝብ የሚሰለጥነው በዚህ መንገድ አይደለም የሚሰለጥነው check out of a grocery store style place in the refugee camp and they check out biometrically with an eyeball scan and then the amount of food they have the monetary value of that is subtracted from their digital wallet connected to their digital ID and their iris. So ID 2020 the UN and other stakeholders in this particular sphere often argue that the reason this is necessary is because of what they call the identity gap. And the identity gap is the claim that the lack of digital ID is preventing people, mainly the world's poor, from accessing essential services. እንግዲህ አሁን እየነገሩን ያሉት ምንድነው በቃ no one left behind እያሉ አለ ዲስኩር የሚሰጡት በማደግ ላይ ያለው ግሎባል ሳውዙ አፍሪካዊ ኢትዮጵያዊ ለምን ከዚህ አሁን ዓለም ከሚሄድበት የማደግ እንትን እርከን ለምን ይቅር ወደ ኋላ እናስገባውና ይሳተፍ ምናምን እያሉ ነው የሚሰብኩት ግን ችግሩ እሱ አይደለም ሄዶ ወገኖች ቅድም ከእንትን ያልኳቸውን ላብራራላችሁ መጀመሪያ እስኪ ወደዚህ ይሄ ዲጂታል አይዲ ፕሮግራም ዲጂታል ዋለቱ ይቅርታ አሁን የተጀመረ ነገር አይደለም ወርልድ ኢኮኖሚክ ፎረም ከነሱ ድረገጽ ነው ያመጣው የሄልዛችሁን የጤናችሁን ማለት የፋይናንሻልችሁን የገንዘባችሁን የምግባችሁን ፉድ ኤንድ ሰስቴኔቢሊቲ እርሻውን ጨምሮ የትራቭል ሞቢሊቲ አንድ ላይ ሁማኒቴሪያን ሪስፖንስስ ሶሻል ፕላትፎርም የምትጠቀሙበትን ፌስቡክ ዛሬ ምንጻፍ ምን እንትን አደረክ ኢ-ገቨርንመንት ቴሌኮሙኒኬሽን ስልክ ማጋደወልክ በምን ቴክስት አደረክ ምን በቃ ሁሉን ነገር ማለት ነው ይሄ አንድ ላይ ሲደመር ዲጂታል ዋሌት ይባላል አያችሁ ይሄ ነው ዲጂታል ዋሌት ይሄ አንድ ላይ ሁሉን የሚሰበሰቡበት ቦርሳው ነው ዲጂታል ዋሌት አያችሁ አንዱ ከአንደኛው ጋር እንደሚደረግ ይሄንን በፊት ነው ወርልድ ኢኮኖሚክ ፎረም ያወጣው ኦኬ እንቀጥላለን እሱ አይደለም የሚያስፈራው ወገኖቼ ተመልከቱ አሁን ቁጭ ብሎ እዚህ ምንጫጫ አለ ያልገባው ወይም ገንዘብ ተከፍሎ ካድሬ ሆነ ታውት እሱን ተመልከቱ እኛ ዊ ቶክ ፋክት ነው የምናወራው በመረጃ ነው የምናወራው ዲጂታል ዋሌት ዲጂታል አይዲ ከመጣ በኋላ በደምብባችሁ ስሙ ሁሉ ኢንፍራስትራክቸር ከተዘረጋ በኋላ ዲጂታል አይዲ ፋይዳ ከተደረገ በኋላ ዲጂታል አሁን እንግዲህ ስቴፕ ባይ ስቴፕ ነው እነኚህ ሰዎች ይሄዱ ያሉት
ዲጂታል አይዲ ከተደረገ በኋላ እነኚህ ኢንፍራስትራክቸሮች በሙሉ የዲጂታል የሄልዝ ዳታችን የመንጃ ፈቃዳችን ወይም የንግድ ፈቃዳችን በሙሉ ዳታ በሙሉ ብቻ መንግስት የሚፈልገው ነገር በሙሉ ከተባለ በኋላ ማለት ነው እሱ በሙሉ ከዲጂታል አይዲ ወይም ከፋይዳው ጋር ሊንክ ከተደረገ በኋላ የሚቀጥለው ስቴፕ the wallet of tomorrow የሚባለው ለምን ሞባይል ፎን ላይ ይሆናል ለምን ቺፕ ኢምፕላንት አይደረግልም ሱዲኖች አሁን እዚህ ጋር ነው የደረሱት አያችሁ እጅ ላይ ይቀበርልህ ዮሐንስ ራይ ማለት ነው እንግዲህ ፓርት 1 ማይክሮቺፕ ኢምፕላንት the wallet of tomorrow the digital wallet of tomorrow አሁን እንግዲህ ዲጂታል ዋሌት ጋር ደርሰናል ጎበዝ አሁን አያችሁ ስቴፕ ባይ ስቴፕ መጀመሪያ ወረቀቱን ገንዘብ ያጠፉባል ብትፈልገው የለም ወረቀት ባንክ ወረቀት ገንዘብ የለም እዚህ ጋር ፍራሽ ውስጥ አስቀምጠዋለሁ ምናምን የለም ቤት ካርታ ምናምን የኔ ነው ካርታው ምናምን ብትል መንግስት ነው ዲጂታሊ በቃ ተመዝግቧል አይሪስ ምናምን ፊንገርፕሪንት አሻራ ምናምን ተመዝግቧል በቃ ዲጂታሊ ይታወቃል ተብሏል አለቀ you own nothing and you be happy ሁሉ ነገር በዛ ላይ ነው ማለት እኮ ይሄ ነው በቃ ከዛ በኋላ ማለት ነው ይሄን ነገር ወደ ቺፕ ኢምፕላንት ለማሳደግ ምንም ቀላል ነገር ነው በቃ ቀላል ነገር ነው ምክንያቱም አንተ ማንንም እንጂ የጠመዘዘ ቺፕ አስገባ የሚል የለም ኦሬዲ እየተናገሩ ነው ለተለያየ ላይፍን ቀላል ያደርገዋል እያሉ ነው ለምሳሌ አሉ የሆነ ሰውዬ ልብ ድካም ነበረበት ልብ ድካም እንዳለበት ዶክተሩ የሚያውቃል በሄልዝ ዳታ ተመዝግቧል ስኳር ነበረበት ስኳር እንዳለበት ዶክተሩ የሚያውቃል ዲጂታሊ በሄልዝ ዳታው ተመዝግቧል ግን አንድ ቀን በመንገድ በሚሄድበት ጊዜ ኮላፕስ አደረገ ኮላፕስ በሚያደርግበት ጊዜ ሰውየው አይናገር ነገር ኮላፕስ አድርጓል ፌንት አድርጓል አምቡላንሶች ይመጣሉ ሲያሳምኑ ማለት ነው አምቡላንሶች ይመጣሉ ይሄን ሰውዬ ሪሳሲቴት ለማድረግ ለማዳን በጣም በቃ ሲፒአር ምናምን ማለት ነገር ምናምን ትደረጋል ግን አያችሁ እጁ ላይ ቺፕ ኖሮ ቢሆን ቺፑ ጠቅ በሚደረግበት ጊዜ አያችሁ ሞባይል ላይ ቢሆን አሁን ሞባይል ላይ ነው ግን በፓስወርድ ዘግቶታል በጣም እኮ ነው የሚገርሙ ግን ቺፕ በሚደረግበት ጊዜ ጠቅ ሲል ስናነበው ወዲያው አገሌ ለካ የወደቀው ስኳሩ ጨምሮ ነው ወዲያው ቀጥታ ወደ ሆስፒታል እስከምንሄድ እንኳን ጊዜ አጥሮ እንኳን ከመሞቱ በፊት ሪቫይቭ እናደርገዋለን የሚያስፈልገውን ኢንሱሊን ሾት እንሰጠዋለን ይድናል በቃ አይደለም እንደዚህ አይነት ነገር እያሳመኑ እየመጡ ነው ያሉት አሁን ብዙ ሰው ይሄ አሪፍ ነው የሚለው ነገ ግን ማለት ነው ዮሐንስ ራእይ ምዕራፍ 13 ላይ የተፈጸመው ሊደረግ መንገድ እየተጠረገ ነው ይሄ የሚጠይቀው እሱን ነው አያችሁ ስሞል ኤንድ ሴፍ ዲቫይስ ኦልሬዲ ስሞል ኤንድ ሴፍ ዲቫይስ አሁን እንደ ወልት ሞር የሚባል ፔመንት ኢምፕላንት ተጀምሯል ስሞል ዲቫይስ ኖ ቢገር ዛን ፔፐር ክሊፕ አባውት ሃፍ ሚሊሜትር ቲክ ያው እኮ ቅርብ ጊዜ እያወሩ ያሉት ነው እነኚህ መጥተዋል ከፈለክ ማስቀበር ትችላለህ ያስቀበሩ ሰዎች ይቻላል ቴክኖሎጂ አለ ኦልሬዲ ስለዚህ በቃ ይሄ በሙሉ አሁን ወደዛ ይወስዳል ማለት ነው እሱ አይደለም ቅድም እንግዲህ ስናወራ ነበር KFC NFC ምናምን እያልን ስናወራ ነበር ቅድም አይደለም Microchip implant for payment represents a shift from digital wallet. Hello? From digital wallet on phones to a bio wallet. Bio wallet ይሆናል ማለት ነው ከዚህ በኋላ ከዲጂታል ዋሌት በኋላ ሁሉን ነገርን ዲጂታል ዋሌት ውስጥ ካስገባ በኋላ በዲጂታል ዋሌት ይቀጥላል ብለህ እንዳታስብ It will progress. Next step is a bio wallet. Biological wallet ማለት ነው ባዮሎጂው አንተ ነህ ስጋና ደሙ ነህ ባዮሎጂው አንተ ነህ አንተ ውስጥ ይቀበራል ማለት ነው embedded under the skin allowing users to pay with a simple hand gesture የሚቀጥለው ስቴፕ ይሄ ነው ቴክኖሎጂው ሴፍ ነው ተብሏል ፕሮሲጀሩ በጣም ኢዚየር ነው ተብሏል አያችሁ these implants are near field communication which is called NFC ቴክኖሎጂ ይባላል ከዲጂታል ዋሌቱ በኋላ አያችሁ እንዴት ጎን ለጎን እንዴት እንደሚሄድ ከዲጂታል ዋሌቱ በኋላ ኔክስት ስቴፕ ሁሉ ነገርን ዲጂታል አድርገ ጨርሳል ከዚህ በኋላ የሚቀጥለው ቴክኖሎጂ ይሏል እነሱ ባዮ ዋሌት ነው ይሄ እኮ እያደረጉት ነው ያሉት አያችሁ ፋይናንሻል ሊደርስ ፕሬዲክት ኤምፕሎይ ማይክሮቺፕስ አሁን ሰራተኛ ሆነ ለመቀጠል ከፈለክ
በ2030 ሰራተኛው በሙሉ ቺፕ ማይክሮቺፕ ኢምፕላንት ሊኖር ይገባል እያሉ ነው በ2030 አያካይዱ እንዴት እንደሆነ ያየው ነው latest data from financial software provider advanced uncovers a rising concern for employee privacy as an uptake in futuristic human implantation technology is set for workplace sooner than many anticipated microchip implant ነው በመጨረሻ ከዚህ በፊት እንግዲህ የወርልድ ኢኮኖሚክ ፎረም ያንግ ግሎባል ሊደር ሜምበር የነበረ ሰውዬ በፊት ማሳይቻችኋለሁ በተናገረው በዚህ ቪዲዮ ብንቋጭስ ምን ይመስላችኋል እንግዲህ ስሙ ይነግረናል ከዲጂታል ዋሌቱ በኋላ የሚመጣው ምን እንደሆነ ራሱ ይነግረናል ይሄንን እየሰማ አልሰማም ምትል የራሱ ጉዳይ ነው ምናገባኝ አሁን እዚህ ጋር ገብቶ የሚዘባርቃል አንዳንድ ምን እናርግ እንግዲህ ተከፍሎት ነው ይቅርታ አርጉለት The idea had been by central banks to introduce this, as we said, central bank digital currency. But have you ever seen an article or a video or, whatever description of what it actually looks like? I mean, with central bank paper money, የሴንትራል ባንኪንግ ዲጂታል ከረንሲ እየተባለ እንሰማለን ግን ምን እንደሚመስል አስበው ታቃለ ይሏል ይሄ ኮን ተመልከቱ what it looks like, right? Bank digital currency we know and we've used it ourselves, we know what it looks like. But what does central bank digital currency look like? You see? So they never talk about that because people won't actually like the looks of it. አያችሁ ሰዎች ቢነገራቸው የሴንትራል ባንኪንግ ዲጂታል ከረንሲ ምን እንደሚመስል በምን አይነት እንደሚሆን ወረቀት አሁንም እንግዲህ ወረቀት ገንዘብ ይጣፋልና ምን እንደሚሆን ለሰዎች አይነ ጉራቸውን ቢነግራቸው ሰዎች ስለሚደነግጡ አይፈልጉትም ግን ይላል ስሙ because it apparently looks and several central banks apparently as I heard from my sources have already fully developed the final stage of CBDC. I mean it comes ተሰርቶ አልቋል stage initially likely through your mobile phone but that's only an intermediate step and the final stage is it's small and it's the size of a grain of rice. ትንሽ ነው የምትወጋው ቺፕ ነው የሚሆን ለመጨረሻ ላይ ያለው ስሙት now why is that and that grain of rice is your entire wallet or yes it's his entire wallet digital wallet entire wallet የሚለው ከየትኛው እንደሆነ ታውቃላችሁ ያውን እንግዲህ ተመልከቱ የኮመርሻል ባንክ ዲጂታል ዋሌት የሚለው ማለት ነው entire wallet ይሆንላል ያ ጁስት የሚገባው እየሰማችሁኝ ነው digital ID your wallet can be your passport your key your passport your key አሁን የኮመርሻል ባንክ የነገ ዲጂታል ዋሌት ነው ትኬት መግዛት ትችላላችሁ አየር መንገድ ከነት ጋር አብሮ እየሰራ ነው ምናምን ያሉ ነው እየተቀሩ ጥድፋና ናቸው now of course what we found with our debit cards or credit cards is they've already now moved to the system RFID chips RFID technology where you just wave the thing contactless that is sort of the conditioning us in this direction that in the future you'll just wave your hand because you've got the microchip implant under your skin ስለዚህ ወደፊት አሁን ቀጥሎ የሚመጣው ከዲጂታል ዋሌቱ በኋላ ሁሉን ነገር በቃ ዲጂታል አድርጋ አየር ባየር ገንዘብም ዲጂታል ነው በቃ ምናምን ያለ ምንም ነገር የለም የሃይ ስትሪት ባንኮች እየጠፉ አይደል እንዳው ያለው በአንዳንድ ቢኖሩም ያው ቴለሮቹ የሉም እንኳን አይሰሩም በቃ ውስጥ አንድ ሰው አስቀምጡላል ማሽን እንደው አንዳንድ ጥያቄ ለመመለስ ከዛ ሰልፍ ሰርቪስ ተርሚናል አድርገው ጨርሰው ከዛው ያጠፉታል ስልኮች አሁን በሙሉ በሞባይል ተተክተው የለ በመንገድ ላይ ስልክ ድሮም እንደቡለበት ምናምን ጠፍቷል እንደዚህ ያደረጉ ነው አሁን እኮ ከዛ አሁን ይሄን ነገር በሙሉ ደግሞ ዲጂታል ያደረጉና ወደ ኢትዮጵያም በመተመጣበት ጊዜ አሳልፎ ይሄንን በሙሉ ማለት ነው የህዝቡን ሰብስቦ አሁን ይሰጣቸው we confirm our dedication ነው ያለው በቃ አህመድ ሺዴ ይሄንን ነው ያረጋገጠው በተመሳሳይ መልኩ ኢትዮጵያ ደግሞ የኮመርሻል ባንክ ምናምን እዚህ ላይ እየተሳተፉ ነው የጤና ሚኒስትሩ አማይታቸዋል ሄልዝ ዳታ ምናምን ከአህመድ ሺዴ ጋር ከአሜሪካ አምባሳደሩ ጋር ስላሰባሰቡ ምናምን ያታቸዋል አሁን ወዲያው በፍጥነት ደግሞ ዲጂታል ዋሌት ተባለ ከዲጂታል ዋሌቱ በኋላ የሚመጣው ብሎ የነገረን ያለው የሌላ ሰው ቦታ አይደለም የወርልድ ኢኮኖሚ ፎረሙ ሰውዬ እዛ የነበረው ሰው የሚነግረን ይሄንን ነው
የሲቢዲሲ ከረንሲ ማይክሮቺፕ ኢምፕላንት ነው። ዲጂታል ዋለቱ ነው ወደዛ የሚዘለው። ስሙ ስሙ ስሙ። እንግዲህ ይሄ ነው። አሁን በዚህ ሰዓት ላይ ይሄንን ከዚህ በላይ እንግዲህ ፋክት የለም። ይሄንን ሁሉ ፋክት ይዞ አንድ ሰው ሌላ ነገር ቢናገር እኔም ምን ችግር የለም። ለማንኛውም ወገኖቼ በጣም የሚገርም ነው። በጣም የሚገርም ሰዓት ላይ ነው ያለ ነው። እስኪ እንግዲህ እናንተ መርምሩት በተቻለ መጠን እናንተም አይታችሁ ከአብራችሁ በምትቀመጡበት ጊዜ እርስ በራሳችሁ ተወያዩበት። ዲስክሪፕሽን ላይ ሊንኮችን አስቀምጣለሁ። የዛሬ የተጠቀምኳቸውን ቪዲዮዎች በሙሉ ቴሌግራም ላይ እንደተለመደው አደርጋለሁ። ቻናላችንን እናሳድገው። የኢሶፕ መረዳጃን ቅድም በነገርኳችሁ መሰረት ተመዝገቡ። ኢኖቬተርም የሚያግዝም ሰው ኢንቨስተርም ተመዝገቡ። ወገኖቻችንን እንርዳ፣ እናግዛቸው። ካሉበት እውነት የኑሮ ውድነት የምናወጣው አብረን በመተባበርና በመስራት ነው፣ በማገዝ ነው። ለረጅም ጊዜ የሚዘልቅ ኢኮኖሚ አፐራንድ ይሰጣቸዋል። በተረፈ የዛሬው መርሃ ግብር በዚህ ፈጸምኩ። አነሳስቶ አስጀምሮ ለዚህ ሰዓት ላደረሰን ለሕያው እግዚአብሔር ክብር ምስጋና ለእሱ ይሁን። በሁለት ወገን ድንግል ለሆነች ለእመቤታችን ለቅድስተ ቅዱሳን ለማኅደረ መለኮት ለጌታችን እናት ለእኛ እናት ለእመብርሃን ከነ ልጇ ክብር ምስጋና ለእሷ ይሁን። በዛሬው ቀን የሚዘከሩ ቅዱሳን በረከታቸው ይደርብን። እወዳችኋለሁ፣ አከብራችኋለሁ። በተመሳሳይ በሌላ ፕሮግራም እስከምንመለስ ድረስ የዛሬውን መርሃ ግብር በዚሁ ፈጸምኩ። ወገኖቼ ቸር ያቆየን፣ ቸር ሰንብቱልኝ። ቻው። የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። The Ethiopians slept near 1,000 years, forgetful of the world by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጩ ዓለም አለ ምክንያት አመጣ። ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free.